ለምንሰማው የእግዚአብሔር ቃል እሺ በማለት በመልካሙ ጎዳና እንድንመላለስ በክርስቶስ ፍቅር ጠይቃለሁ። ምዕራፍ አራትን ሰኞ ዕለት ጨርሰናል። ድንገት ያመለጣችሁ ተማሪዎች ካላችሁ ወንድሞችን እንድትጠይቁ እነሱም ይሰጧቸዋል። ያንን እንድታደርጉ አደራላለሁ። ዛሬ ምዕራፍ 5ን ከቁጥር 1 ጀምረን እግዚአብሔር አምላክ እንደረዳን እግዚአብሔር እስከፈቀደልን ድረስ እንማራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ የዮሐንስ መልእክት ስንጀምር እንደ መግቢያ ይሆነን ዘንድ ሁል ጊዜ ልማድ አድርገን የያዝነው አለ። ያ ምንድነው? ለምንድነው ይሄ መልእክት ተጻፈው የሚለውን ምናልባት አንድም ነፍስ ብትሆን እዚህ ድንገት አዲስ ሰው ሊኖር ስለሚችል ለምን ይሄ መልእክት ተጻፈ የሚለውን ሐሳብ ይዘው እንኳን እንዲወጡ ሁል ጊዜ ባለፉት መርሃ ግብሮች መልእክቱ ለምን ተጻፈ የሚለውን እያየን ነው ይሄድነው። ዛሬም እንደዛ ነው የምናደርገው። መጀመሪያቱ የሐዋርያው ዮሐንስ መልእክት የተጻፈበት 4 ምክንያት እንዳሉት አይተናል። ኢትዮጵያውያንና ግብፃውያን መተርጉማንን ይዘን ያ ብቻ ደግሞ አይደለም። ራሱ ቅዱስ ዮሐንስ ወልደ ዘብዴዎስ ያዕቆብ ወንድም ቅዱስ ዮሐንስ ራሱ በመልእክቱ ውስጥ ይነግረናል። እያንዳንዱ 4ቱን ነጥቦች እያንዳንዱን እናገኘዋለን በዚሁ መልእክት ላይ። አንደኛው ይሄ መልእክት የተጻፈበት ራሱ ቅዱስ ዮሐንስ እንደሚነግረን ደስታችን ፍጹም ይሆን ዘንድ ነው። ምዕራፍ 1ን ባጠናንበት አውድ ላይ ምን ማለት የሚለውን አይተናል፣ ተምረናል። ደስታችን ምን ይሆን ዘንድ? ፍጹም ይሆን ዘንድ። ይሄን መጀመሪያ ዮሐንስ መልእክት ምዕራፍ 1 ቁጥር 4 ላይ እናነባለን። እንዲህ ይላል፣ ደስታችሁም እንዲፈጸም ይህን እንጽፍላችኋለን ይላል። ደስታችሁ ምን ይል? እንዲፈጸም ይህን እንጽፍላችኋለን። ስለዚህ ይሄ መልእክት የተጻፈው በክርስቶስ ኢየሱስ በታናሿ እስያ ላይ በኤፌሶን ያሉት ምዕመናን የጌታችን የኢየሱስ ክርስቶስ ደቀ መዛሙርት ቅዱስ ዮሐንስ በእግዚአብሔር ቃል በወንጌል የወለዳቸው ልጆቹ ደስታቸው በክርስቶስ ኢየሱስ ፍጹም ይሆን ዘንድ ይሄንን መልእክት ጽፎላቸዋል። ደስታቸው በክርስቶስ ኢየሱስ ፍጹም ይሆን ዘንድ ይሄን መልእክት ጽፎላቸዋል። ስለዚህ ምን አለ? ደስታችሁ ፍጹም ይሆን ዘንድ መጀመሪያቱ የሐዋርያው ዮሐንስ መልእክት ምዕራፍ 1 ቁጥር 4 ላይ ደስታችሁም እንዲፈጸም ይህን እንጽፍላችኋለን ይላል። አንደኛ ምክንያቱ ይሄ ነው። አንደኛ ምክንያት መልእክት ዮሐንስ የተጻፈበት ይሄ ነው። ምን ማለት ነው? ምዕራፍ 1ን ስንማር አይተናል። ያመለጣችሁ መለስ ብላችሁ ምዕራፍ 1ን እንድታደምጡ እጋብዛለሁ። ሁለተኛው ምክንያት ምንድን ነው? ይሄ መልእክት የተጻፈበት መጀመሪያው የሐዋርያው ዮሐንስ መልእክት የተጻፈበት ሁለተኛው ምክንያት ምዕራፍ 2 ላይ እናገኘዋለን። ከቁጥር 1 ምንድን ነው የሚለው? ልጆቼ ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ ይላል። ስለዚህ ኃጢአትን እንዳያደርጉ ሊመክራቸው፣ ሊገስጻቸው፣ ሊያጽናናቸው ይሄንን መልእክት ቅዱስ ዮሐንስ ይጽፋል። ሁለተኛ ምክንያት ይሄ ነው። ሶስተኛ to avoid the deceivers ወይም ሐሰተኞችን በኤፌሶን ተገኝተው የስህተት ትምህርትን የሚያስተምሩትን እንዳያደምጡ ከስህተት ትምህርት እንዲጠበቁ to avoid the deceivers ወይም the antichrist የክርስቶስ ተቃዋሚ ተብለው የሚጠሩትን እንዲቃወሙ ከሐዋርያት ትምህርት ጋር ህብረት እንዲያደርጉ ይሄ መልእክት ተጽፏል። ይሄንን አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 26 ላይ እናገኘዋለን። ይሄው ስለሚያስቷችሁ ሰዎች ይህን ጽፌላችኋለሁ። ምን ስለሚሏችሁ? ስለሚያስቷችሁ፣ ከቤተ ክርስቲያን ስለሚያስወጧችሁ፣ ከእምነት ስለሚያስወጧችሁ፣ በስህተት ትምህርት፣ በኑፋቄ፣ በሄሬሲ ከቤተ ክርስቲያን ስለሚያስወጧችሁ ሰዎች ይሄንን መልእክት ጽፌላችኋለሁ ይላል። ሶስተኛው ምክንያት ይሄ ነው። መጀመሪያ የሐዋርያው ዮሐንስ መልእክት የተጻፈበት ሶስተኛው ምክንያት ይሄ ነው። አራተኛውና የመጨረሻው ዘላለማዊ ህይወት እንዳለን በክርስቶስ ኢየሱስ ደግሞ ሙሉ እምነት ይኖረን ዘንድ ይሄ መልእክት ተጽፏል። ይሄንን የት እናገኛለን? ምዕራፍ 5 ዛሬ የምንማረው ክፍል ላይ ምዕራፍ 5 ከቁጥር 13 እና 14 ላይ ተጽፎ እናነባለን። ይሄው 13 14 ምን ይላል? የዘላለም ህይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ። በእርሱ ዘንድ ያለን ድፍረት ይህ ነው፣
እንደ ፈቃዱ አንዳች ብንለምን ይሰማናል። ስለዚህ ለነዚህ አራት ነጥቦች እነዚህን አራት ነጥቦች አድሬስ ለማድረግ ቅዱስ ዮሐንስ መጀመሪያይቱ የሐዋርያው ዮሐንስ መልእክትን አዘጋጅቷል። ግብፃውያን መተርጉማን ኢትዮጵያን ሊቃውንትም አራቱንም ነጥብ አስቀምጠዋል። that our joy may be full 1 John chapter 1 verse 4 ደስታችን ፍጹም ይሆን ዘንድ that we do not sin ኃጢአት እንዳናደርግ አንደኛ ዮሐንስ 2:1 to avoid the deceivers antichrist አስተማሪዎችን እንርቅ ዘንድ አንደኛ ዮሐንስ ምዕራፍ 2 ቁጥር 26 to know that we have eternal life ዘላለማዊ ህይወት እንዳለን and to have confidence in him በክርስቶስ ሙሉ እምነት ይኖረን ዘንድ ይሄ መልእክት እንደተጻፈ ይናገራል። ይሄንን ደግሞ አንደኛ ዮሐንስ ምዕራፍ 5 ቁጥር 13 እና 14 ላይ እናገኘዋለን። ስለዚህ ይሄ መልእክት የተጻፈው ለአራት ነጥብ ነው። ቅዱስ ዮሐንስ ከየት ጻፈው ቢሉ ይሄንን መልእክት የጻፈው ከኤፌሶን ነው። ኤፌሶን ምዕራባዊ ቱርክ ምዕራባዊ ቱርክን የምትነካ ክፍላት በጥንታይቷ ኤፌሶን ቅዱስ ዮሐንስ ኤጲስቆጶስ ሆኖ አገልግሏል። በዛ ጊዜ በወንጌል ለወለዳቸው ልጆቹ የተጻፈ መልእክት ነው። ስለዚህ ዳይሬክት ቀጥታ ለእነሱን ነው የሚነካው። ቢሆንም ግን ቤተክርስቲያን ኩላዊት ናትና ዓለም አቀፋዊት ናትና ምንም በኤፌሶን ላለችው ቤተክርስቲያን የተጻፈ መልእክት ቢሆንም ሁላችንንም የምትነካ ናት። በታናሿ እስያ ላይ ላሉት አብያተ ክርስቲያናት፣ በአውሮፓ ላሉት አብያተ ክርስቲያናት፣ በአፍሪካ በአረብ ምድር ላይ ላሉት የክርስቶስ ቤተክርስቲያን የተላከ መልእክት ነው። ስለዚህ ዩኒቨርሳል ኤፒስትል ዓለም አቀፋዊ መልእክት አድርገን ነው የምንመለከተው። ዩኒቨርሳል ኤፒስትል ዓለም አቀፋዊ መልእክት አድርገን ነው የምንመለከተው። እንግዲህ እግዚአብሔር አምላክ እየረዳ እዚህ ምዕራፍ 5 ላይ ደርሰናል። ያንን ዛሬ እንጀምራለን ማለት ነው። የሚያስተምረን መንፈስ ቅዱስ ነው። ስለዚህ ሁላችንም ለምንሰማው አምላካዊ ቃል እሺ በማለት እንድንመላለስ እግዚአብሔር በሚወደው መልእክት እንድንመላለስ አደራ ማለት ነው ወዳለሁ። እሺ ምዕራፍ 5 ከቁጥር 1 ምዕራፍ 4ን ጨርሰናል። ለዛ ነው ምዕራፍ 5ን ዛሬ የምንጀምረው። ቁጥር 1 ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል ይለናል ቅዱስ ዮሐንስ። ምን ማለት ነው? ክርስቶስ ነው ብሎ ደግመን እናንብበው። መጀመሪያ ሐሳቡን እንረዳ። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ምን ብሏል ይለናል? ተወልዷል። ክርስቶስ ማለት ምን ማለት ነው? ቅዱስ ዮሐንስ እያለን ያለው ክርስቶስ ማለት መሲህ ማለት ነው። አዳኝ ማለት ነው። የተቀባ ማለት ነው። ኦኬ። ስለዚህ ክርስቶስ እርሱ አዳኝ ነው ብሎ የሚያምን እያለን ነው። ኢየሱስ እርሱ ክርስቶስ ነው ሲል ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል ይላል። ኢየሱስ ክርስቶስ ነው ማለት ኢየሱስ መሲህ ነው ብሎ የሚያምን የተመረጠ ነው መድኃኒት ነው ብሎ የሚያምን ሁሉ ከእግዚአብሔር ተወልዷል እያለን ነው ቅዱስ ዮሐንስ። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል ይለናል። ክርስቶስ ማለት መሲህ ማለት ነው። ኦኬ። ስለዚህ ዓለሙ የሚጠብቀው መሲህ፣ ዓለሙን የሚያድነው መሲህ ኢየሱስ ነው። እርሱ አዳኝ ነው፣ እርሱ መሲህ ነው ብሎ የሚያምን ሁሉ ከእግዚአብሔር ተወልዷል እያለን ነው ቅዱስ ዮሐንስ። ኦኬ። እንመልከተው እስቲ የቤተክርስቲያናችንን መልእክተ ዮሐንስ ትርጓሜ። ኢየሱስ ተመልከቱ። ኢየሱስ መሲህ እንደሆነ አለ ስጋን እንደተዋሃደ የሚያምን ሁሉ ከእግዚአብሔር የተማረ አንድም የተወለደ ነው። ከእግዚአብሔር ምን አለ? የተማረ ተወለደ እንደማለት ነው። ኦኬ።
ለዛ ነው ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል ይላል። ኢየሱስ ክርስቶስ መሲህ ነው ብሎ የሚቀበል ትምህርታችንን የሚቀበል የሐዋርያቱን ትምህርት የሚቀበል ነቢያቱ የተመለከቱትን መሲህ እርሱ ኢየሱስ ነው ብሎ የሚቀበል ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ከእግዚአብሔር ተምሯል። የእግዚአብሔር እውነተኛ ልጅ ነው። ምክንያቱም በእውነተኛ ትምህርት ላይ በሐዋርያት ትምህርት ላይ ጸንቷል፣ በሐዋርያት ትምህርት ላይ ተመስርቷልና። ኦኬ ሐዋርያት ያስተማሩት ይሄ ነውና ኢየሱስ ክርስቶስ በስጋ እንደመጣ እርሱ መድኃኒት እንደሆነ አስተምረዋልና። እንመልከት እስቲ የሐዋርያት ትምህርት ዮሐንስ ወንጌልን ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ከዛ እንጀምር። ምን ብለው ነው ያስተማሩት? ዮሐንስ 3:16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን የባህሪ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። አሁን ተፈርዶበታል። እሺ እንመልከት ደግሞ መጥምቁ ዮሐንስ ምን አለ? ይሄው ቅዱስ ወልደ ዘብዴዎስ ቅዱስ ዮሐንስ እንደጻፈው መጥምቁ ዮሐንስ እንደተናገረው ምንድነው የሚለው ስለ ክርስቶስ ምስክርነት? ጌታችን ኢየሱስ ክርስቶስ ወንጌል ቅዱስ ዮሐንስ እንደጻፈው ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ይሄው በነገውም ዮሐንስ መጥምቁ ዮሐንስን ነው የሚናገረው። በነገውም መጥምቁ ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ። እናስተውል። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለ ማን ነው? ኢየሱስ ክርስቶስ። የዓለምን ኃጢአት የሚያስወግድ የተባለ ማን ነው? ኢየሱስ ክርስቶስ አንድ ጊዜ በከፈለው የቤዛነት ስራ። ስለዚህ ኢየሱስ ክርስቶስ እርሱ አዳኝ ነው፣ እርሱ መሲህ ነው ብሎ የሚያምን በቤዛነቱ ስራ የሚያምን በክርስቶስ ኢየሱስ የመስቀል ስራ የሚያምን እርሱ ከእግዚአብሔር የተወለደ ነው። እርሱ ከእግዚአብሔር የተወለደ ነው፣ በእግዚአብሔር ቃል ያለ ነው እያለን ነው ቅዱስ ዮሐንስ። በእግዚአብሔር ቃል ያለ ነው እያለን ነው ቅዱስ ዮሐንስ። ስለዛ ምን ብሎ ይጀምራል? ምዕራፍ 5 ክርስቶስ ነው ብሎ መሲህ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል ይላል። ለምን? በሐዋርያቱ ትምህርት ቆሟልና። ሐዋርያቱ ያስተማሩት ይሄንን ነውና፣ ሐዋርያቱ ያስተማሩት የሰበኩት ይሄንን እውነት ነውና እርሱ በስጋ እንደመጣ እርሱ ከእናታችን ከቅድስት ድንግል ማርያም ስጋን እንደነሳ ቅዱስ ጳውሎስ በሮሜ ምዕራፍ 9 ቁጥር 5 ላይ እንዲህ ይለናል። ሮሜ 9:5 እንመልከት። ሮሜ 9:5 ይሄው ሮሜ 9:5 ምን ተብሎ ነው የተጻፈው? አባቶች ለነርሱ ናቸውና ከነርሱም ክርስቶስ በምን መጣ? በስጋ መጣ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። ይሄ ነው የሐዋርያቱ ስብከት። እኛ ደግሞ የተጠራ ነው በነቢያቱና በሐዋርያቱ ላይ በዛ ትምህርት ቤተክርስቲያን እንደተተከለች ነው። የማዕዘኑም ራስ ኢየሱስ ክርስቶስ እንደሆነ ነው ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ቁጥር 20 ላይ የሚነግረን። ኤፌሶን ምዕራፍ 2 ይሄው ኤፌሶን ምዕራፍ 2 ቁጥር 20 በሐዋርያትና በነቢያት መሰረት ላይ ምን ብላችኋል? ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው ተብሎ ነው የተነገረን። ስለዚህ ሐዋርያት ያስተማሩት፣ ሐዋርያት የሰበኩት፣ ሐዋርያት የመሰከሩት እርሱ ምን እንደሆነ ነው፣ መሲህ እንደሆነ ነው፣ እርሱ መድኃኒት እንደሆነ ነው። ኦኬ የዓለምን ኃጢአት ለመደምሰስ የመጣ እርሱ እንደሆነ፣ ከራሱ ጋር ያስታረቀን እርሱ እንደሆነ ነው የመሰከሩት። ኦኬ
ለዛ ነው ቅዱስ ዮሐንስ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ኦኬ ከእግዚአብሔር ተወልዷል። ለምንድን ነው ይህንን ነገር የሚናገረው ቅዱስ ዮሐንስ? በኤፌሶን በኤፌሶን ምን የሚል ትምህርት ነበረ? ኢየሱስ ክርስቶስ በስጋ አልመጣም የሚል ትምህርት ነበረ። መስሎ ነው የመጣው። ክርስቶስ ሰው መስሎ መጣ እንጂ ፍጹም ሰው ሆኖ አልመጣም የሚል ትምህርት አለ። አንድም ኖስቲሳውያን ተነስተው አይ ሰው የሚድነው በክርስቶስ በማመን ሳይሆን ጥበብን በመላበስ ነው፣ አዋቂ በመሆን ነው፣ ይሄ መዳን ደግሞ ለጥቂት ሰዎች የተሰጠ ነው ብሎ የሚያስተምሩ ሰዎች አሉ። ኦኬ ፈላስፎች አሉ። ስለዚህ ቅዱስ ዮሐንስ ምን ይላቸዋል? ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ኦኬ አምላክ አለው። ኢየሱስን ክርስቶስ ነው ብሎ የሚያምን ከእግዚአብሔር ተወልዷል እያለ ነው። እሺ እንቀጥል። እዛው ላይ ይላል ወላጁንም የሚወድ ሁሉ ከእርሱ የተወለደውንም ደግሞ ይወዳል። ወላጁን የሚለው እግዚአብሔር አብን ነው። እግዚአብሔር አብን የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል የሚለው ወልድን ነው። ኦኬ ወልድን ነው። ወላጁን የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል። እግዚአብሔር አብን እንወዳለን የምትሉ ከሆነ እግዚአብሔር ወልድን ውደዱ። እግዚአብሔር ወልድን ጠልተን እግዚአብሔር አብን ልንወድ አንችልም እያለን ነው ቅዱስ ዮሐንስ። ተመልከቱ የቤተክርስቲያናችን ትርጓሜ ይሄንን ክፍል ወላዲውን አብን የሚወደው ተወላዲውን ወልድን ይወዳል። አያችሁ? ወላዲውን አብን የሚወደው ልጅ የሆነውን ወይም ተወላዲውን ወልድን ይወልዳል። ወልድ ማለት ልጅ ማለት ነው። ስለ ኢየሱስ ክርስቶስ እየተናገረ ነው። አብን የምትወዱ ከሆነ ኢየሱስ ክርስቶስን ትወዳላችሁ። አብን የምትጠሉ ከሆነ ኢየሱስ ክርስቶስን ትጠላላችሁ። አብን ወዶ ኢየሱስ ክርስቶስን መጥላት አይቻልም። አምላክ አለኝ ማለት አይቻልም። ክርስቶስን ሳንወድ አብ አለን ማለት አንችልም። አምላክ አለን ማለት አንችልም። ኦኬ ወላዲውን አብን የሚወድ ተወላዲውን ወልድን ይወዳል ተብሎ ነው የተጻፈው። አንድም ወላዲውን ወልድን የሚወድ ተወላዲውን ምእመናንን ደግሞ ይወዳል ይላሉ አባቶቻችን። ተመልከቱ አሁን ፓተርኑ። አብን የሚወድ ወልድን ይወዳል። ወልድን የሚወድ ጸጋ መንፈስ ቅዱስ የተቀበልን እኔና እናንተን ይወዳል። ከእግዚአብሔር የተወለደው ይሄ ነው። እኛን ሰዎች ቢጠሉ ወልድንም አብንም እየጠሉ ነው ማለት ነው። እግዚአብሔርን እየጠሉ ነው። እኛን ሰዎች ቢወዱን አብንም ወልድንም በዛ መውደዳቸው ይገለጣል። ኦኬ ስለዚህ ከእግዚአብሔር ተወልዷል። ወላጁን የሚወድ እግዚአብሔር አብን የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል። እግዚአብሔር ወልድን ይወልዳል። ዮሐንስ ወንጌል አንደኛ ዮሐንስ ምዕራፍ 2 ቁጥር 23ን አንዴ ክፈቱልኝ። እዚሁ ላይ ብዙ መራቅ የለባችሁ። መጽሐፍ ቅዱሳችሁን ይዛችሁ ከሆነ አንድ ገጽ ብቻ ነው ወደ ኋላ የምትመለሱት። ምዕራፍ 2 ቁጥር 23 ላይ ትሄዱልኛላችሁ። መጀመሪያይቱ የሐዋርያው የዮሐንስ መልእክት ምዕራፍ 2 ቁጥር 23 ይሄው። እሺ ወልድን የሚክድ ሁሉ አብ እንኳን የለውም። አያችሁ? ወልድን የሚክድ ሁሉ አብ እንኳን የለውም። በወልድ የሚታመን አብ ደግሞ አለው ይለናል ቅዱስ ዮሐንስ። ወልድን የሚክድ በነገራችን ላይ የሚክድ የሚለው ሐሳብ በኃጢአትም ለቃሉ አለመገዛት ኦኬ ለእግዚአብሔር ቃል አለመገዛት እግዚአብሔር አብንም መካድ ነው። እግዚአብሔር ወልድን ትእዛዙን አለመጠበቅ እግዚአብሔር አብ ላይ ማመጽ ነው። ስለዚህ ወልድን የሚክድ ሁሉ አብ እንኳን የለውም፣ በወልድ የሚታመን አብ ደግሞ አለው እያለን ነው። ኦኬ በወልድ የሚታመን ግን ለኢየሱስ ክርስቶስ ቃል የሚገዛ
እርሱን የሚወድ እግዚአብሔር አብ ከእርሱ ጋር አለ እያለን ነው። እሺ ዮሐንስ ወንጌል ምዕራፍ 1ን ደግሞ እንመልከት። ዮሐንስ ወንጌል ምዕራፍ 1 ከቁጥር 12 እስከ 13 ምዕራፍ 1 የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ዮሐንስ እንደጻፈው ምዕራፍ 1 ቁጥር 12 እና 13። እሺ ለተቀበሉት ኢየሱስ ክርስቶስን ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ምን እያለን ነው ቅዱስ ዮሐንስ? በእግዚአብሔር ቃል ተወለዱ፣ የእግዚአብሔር ልጆች ተብለው ይጠራሉ። እኛውን የእግዚአብሔር ልጆች አባ አባ ብለን የምንጠራው የጸጋ ልጅነትን እግዚአብሔር አምላክ አላብሶናል። ቅዱስ ዮሐንስ በአንደኛ ዮሐንስ መልእክቱ ላይ እንደነገረ ይሄንን ጸጋውን የሚሰጠው በእርሱ ለሚያምኑትን ነው። ኦኬ ኢየሱስ ክርስቶስ እሱ መሲህ ነው ብለው የሚያምኑት ይሄንን ተላብሰዋል፣ ይሄንን ጸጋ ተሰጥቷቸዋል። ኦኬ ወልድን በመወደዳቸው እርሱን በማመናቸው እግዚአብሔር አብ ከነርሱ ጋር ነው። እግዚአብሔር መንፈስ ቅዱስን በእነርሱ ላይ ያድራል። ጸጋ መንፈስ ቅዱስንም ይቀበላሉ። ቅዱስ ከእነርሱ ጋር ነው። እግዚአብሔርን ይቅርታ ወላጁን የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል። ወላጁን የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል። ጌታችን መድኃኒታችን ኢየሱስ ክርስቶስ እሱን ስለመውደድ ምንድን ነው ያለን? መውደዳችን እንዴት ነው የሚገለጸው? አሁን እኔ እዚህ ጋር ተነስቼ ኢየሱስ ክርስቶስን እወዳለሁ፣ መምህር ክርስቶፎሮስ ኢየሱስ ክርስቶስን እወዳለሁ ቢል፣ እህታችን ትትና ነገኒ ናጸደ ነምህረት ነዮስቲና ክርስቶስን እንወዳለን ቢል መልካም ነው። በአንደበታቸው መመስከራቸው ጥሩ ነው፣ በርቱ የሚያስብል ነው። ያ ግን በቂ ነው ወይ ነው? እውነተኛ መገለጫ ያ ነው ወይ? አይደለም። ክርስቶስን መውደዳችን የሚገለጠው በህይወት ነው፣ እርሱን መስለን ስንኖር ነው። አለበለዚያ እኛ በእግዚአብሔር ላይ የምናምጽ ነን። ኦኬ እሱን አንወደውም። አንድ ወልድን ደግሞ ማንወድ ከሆነ ወላዲው አብ ደግሞ ከኛ ጋር የለም። አብንም አንወድም፣ መንፈስ ቅዱስን በእኛ አያድርም። ኦኬ እንመልከት። ምንድነው ያለን በዮሐን አንደኛ ልጆቹ ተብለን እንጠራ የተገባቸው እነማን ናቸው? አሁን ዮሐንስ ወንጌል ምዕራፍ 8ን ማጥናት ይኖርብናል ማለት ነው። ዮሐንስ ወንጌል ምዕራፍ 8 እንመልከት። እግዚአብሔር ቃሉን የሚቀይር አምላክ አይደለም፣ የተናገረውን የሚፈጽም አምላክ ነው። እንዲህ ነው ልጆቼ እኚህ ናቸው ካለ እኚህ ናቸው ልጆቹ። አይ ብለን እኛ እንዲያው እግዚአብሔር እኮ እንዲያው ሩህሩህ አምላክ ነው። አዎ ሩህሩህ አምላክ ነው። ከቃሉ ግን ወተን ብንመላለስ የሚቀጣም አምላክ መሆኑን ማወቅ መቻል አለብን። እኛ መልካሟን ብቻ ነው የምናነብ፣ አንፈልግም ሌላው ነገር ላይ ጠንከር ያለው ነገር እኛ ደስ አይለንም። ግን ምን ተብሎ ነው የተጻፈው? እስቲ በመጽሐፍ አስረጃ አቅርበን ነው የምንነጋገር አይደል? ዮሐንስ ወንጌል ምዕራፍ 8 ቁጥር 42 ይኸው ምዕራፍ 8 ቁጥር 42 ምዕራፍ 8 ቁጥር 42 እሺ አይሁዳውያን ምንድን ነው ያሉት? መልሰውም አባታችን አብርሃም ነው አሉት። ኢየሱስም የአብርሃም ልጆች ብትሆኑ የአብርሃምን ስራ ባደረጋችሁ ነበረ። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን
አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ። ስለ ራሱ ነው የሚናገረው። ሰው ብሎ ራሱን ጠራ። የእናታችን የቅድስት ድንግል ማርያም ልጅ ስለሆነ ከስጋም ስለነሳ ሰው ተብሎ ይጠራል። የሰው ልጅ ተብሎ ይጠራል። የማርያም ልጅ ነውና ቴዎቶኮስ ምንላት ለዛ ነው እናታችን ቅድስት ድንግል ማርያምን። አብርሃም እንዲህ አላደረገም። እናንተ አባታችሁን ስራ ታደርጋላችሁ አላቸው። እኛስ ከዝሙት አልተወለድንም፣ አንድ አባት አለን፣ እርሱም እግዚአብሔር ነው አሉት። ተመልክተው አንድ አባት አለን፣ እግዚአብሔር ነው አባታችን አሉ። ኦኬ አሁን ምን እንደሚላቸው ወልድን ስላልተቀበሉ፣ ኦኬ መሲሁን ስላልተቀበሉ እግዚአብሔር አባታቸው እንዳልሆነ እንዲህ ይነግራቸዋል። ኢየሱስም አላቸው እግዚአብሔር አባታችሁ ከሆነ በወደዳችሁኝ ነበር፣ እኔ ከእግዚአብሔር ወጥቼ መጥቻለሁና እርሱ ላከኝ እንጂ ከራሴ አልመጣሁምና። ንግግሬ የማታስተውሉ ስለምንድን ነው? ቃሌን ልትሰሙ ስለማትችሉ ነው። እናንተም እኔ እግዚአብሔር ወልድ ስላልተቀበላችሁ እግዚአብሔር አብም ሆነ እግዚአብሔር መንፈስ ቅዱስ በእናንተ የለም እያላችሁ ነው። ስለዚህ እናንተ አባታችሁ አብርሃም አይደለም፣ እንደምትሉት አባታችሁ እግዚአብሔር አይደለም፣ አባታችሁ ዲያብሎስ ነው። ይሄው እግዚአብሔር አባታችሁ ከሆነ በወደዳችሁኝ ነበር፣ እኔ ከእግዚአብሔር ወጥቼ መጥቻለሁና። ለዛ ነው ኢትዮጵያ ሊቃውንት ኢየሱስ መሲህ እንደሆነ አለ ስጋን ኢየሱስ መሲህ እንደሆነ አለ ስጋን እንደተዋሃደ የሚያምን ሁሉ ከእግዚአብሔር የተማረ አንድም የተወለደ ነው። ወላዲውን አብን የሚወደው ተወላዲውን ወልድን ይወዳል። አንድም ወላዲውን ወልድን የሚወደው ተወላዲውን ምእመንን ይወዳል። ተወላዲውን ምእመንን ይወዳል። በዚህ የእግዚአብሔር ልጆች እንደሆንን ይታወቃል። ስለዚህ አባታችሁ አብርሃም አይደለም፣ አባታችሁ እግዚአብሔር አይደለም፣ አባታችሁ ማን ነው አለ? ዲያብሎስ። ለምን? ቃሌን አልሰማችሁም። ስለዚህ የወልድን ቃልም ማንሰማ የኢየሱስ ክርስቶስን ቃልም ማንሰማ ከሆነ የተወለድነው ከእግዚአብሔር አይደለም፣ የእግዚአብሔር ልጆች አይደለንም። ይሄን እንድናውቅ ያስፈልጋል። የእግዚአብሔር ልጆች መሆናችን የሚገለጠው ትእዛዙን በመጠበቅ ነው። ይሄው እራሱ የተናገረውን ቃል ዮሐንስ ወንጌል ምዕራፍ 14 ከቁጥር 15 ይሄው ብትወዱኝ ትእዛዜን ጠብቁ ነው ያለው ጌታ። እንወዳለን የምንለው ከሆነ ግዴታ ነው፣ ምንም ማድረግ አይቻልም። ከቤተ ክርስቲያን ርቀን እየዘሞትን እየተሳደብን እየተራገምን በዘረኝነት እየተመላለስን ወንድሞችን እየጠላን እህቶችን እየጠላን እግዚአብሔርን እወዳለሁ ብንል ውሸታሞች ነን፣ የእግዚአብሔር ልጆች አይደለንም ማለት ይቻላል። በየቲክቶክ ላይ እየወጡ መጨፈር ይቻላል። ወደ እውነታው ወደ እግዚአብሔር ቃል ግን ስንመጣ ቃሉ ከሌኮ ይሄን ያህል ፎሎወር አለው ከሌኮ ይሄን ያህል ታዋቂ ናት ብሎ አይለውጥም። የእግዚአብሔር ቃል ግልጹ ነው የሚናገረው። ምንም መቀያየር አንችልም። እውነቷን ነው እየተነጋገርን ያለነው። የእግዚአብሔር ልጅ መሆናችን የሚገለጠው በምናሳየው መልክ ነው። ንስሐ ማንገባ ከሆነ፣ ስጋው ደግሞ ማንቀበል ከሆነ፣ ወደ ቤተክርስቲያን ማንመጣ ከሆነ፣ ወንድሞችን ማንወድ ከሆነ፣ እግዚአብሔር የሚወደውን እግዚአብሔር ወልድ ያዘዘንን ማንፈጽም ከሆነ እግዚአብሔር አብም እግዚአብሔር መንፈስ ቅዱስም የሉም በእኛ ውስጥ። ይሄን ልናውቅ ያስፈልጋል። እሺ እንቀጥል። ትእዛዙ ምንድነው? ይሄው እዚሁ ራሱ ላይ ምዕራፍ 15 ላይ ደግሞ ይነግረናል። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት ደግሞ ይላል ጌታ። እግዚአብሔር አምላክ ቅድስናን ከእኛ ይፈልጋል። ስለዚህ እንላበስ፣ እርሱን መስለን እንመላለስ። ያንን ነው እግዚአብሔር የሚፈልገው። የኢየሱስ ክርስቶስ የተባሉት እነማን ናቸው? መጽሐፍ ቅዱስ የኢየሱስ ክርስቶስ ያላቸው። ይሄ ብሎ የአሮጊቶች ተረት አይደለም እያወሩ ያለው። መጽሐፍ የእግዚአብሔር ቃል ሐዋርያው ቅዱስ ጳውሎስ የኢየሱስ ክርስቶስ ብሎ የሚጠራቸው እነማን ናቸው? ይሄንን በገላትያ መልእክቱ ላይ እናያለን። ተመልከቱ። ገላትያ
ምዕራፍ 5 ቁጥር 24 ላይ ይሄው ገላትያ ምዕራፍ 5 ቁጥር 24 እየጻፋችሁ የክርስቶስ ኢየሱስም የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። እነዚህ ናቸው የክርስቶስ ኢየሱስ የሆኑት። ስጋ የተባለ ከላይ ቅዱስ ጳውሎስ ይዘረዘራልና የስጋ መሻት በመንፈስ እንድንኖር የመንፈስ ቅዱስን ሥራ በመንፈስ እንድንኖር ሲባል የመንፈስ ቅዱስን ሥራ እየሰራን እንድንኖር ነው የተጠራ ነው። ስለዚህ ሐዋርያው ቅዱስ ጳውሎስ ይላል በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የሥጋ ሥራም የተገለጠ ነው። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው። አስቀድሜ እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስ የሆኑት ከስጋን የክርስቶስ ኢየሱስም የሆኑቱ ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ ይለናል። ኦኬ እነዚህ ናቸው የኢየሱስ ክርስቶስ ተብለው የሚጠሩት። ስለዚህ ቅዱስ ዮሐንስ በመልእክቱ ምን እያለን ነው? ምዕራፍ 5 ላይ ምን እያለን ነው? ወላጁን የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል። ከእርሱ የተወለደው ማን ነው? ወልድ ኢየሱስ ክርስቶስ እርሱን ይወዳል። ኢየሱስ ክርስቶስን የሚወድ ማለት ነው በቃሉ የሚመላለስ የእግዚአብሔርን ቃል የሚጠብቅ እርሱ እግዚአብሔር አብም እግዚአብሔር መንፈስ ቅዱስም ከእርሱ ጋር አሉ። እግዚአብሔር ወልድን የማይወድ ግን ቃሉን የማይፈጽም ግን በቃሉ የማይመላለስ ግን እግዚአብሔር አብም እግዚአብሔር መንፈስ ቅዱስም የሉትም። እግዚአብሔር የለውም እያለን ነው። በአጭር ቃል በደንብ ለመረዳት አምላክ የለውም እያለን ነው። አለቀ። አምላክ የለውም። እሺ እንቀጥል። ቁጥር 2 ላይ እግዚአብሔርን ስንወድ ትእዛዙንም ስናደርግ የእግዚአብሔር ልጆች እንድንወድ በዚህ እናውቃለን ይላል። ተመልከቱ ምን አለ? የእግዚአብሔር ልጅነታችን በምንድን ነው የሚታወቀው እያለን ነው። የእግዚአብሔር ልጅነታችን እንዴት ነው የሚገለጠው እያለ ነው ቅዱስ ዮሐንስ። እኔ አይደለም እየተናገርኩ ያለሁት፣ አይቼዋለሁ፣ ዳስሼዋለሁ፣ ሰምቼዋለሁ ያለው ወልደ ዘብዴዎስ ቅዱስ ዮሐንስ ነው ይሄንን መልእክት የሚያዘጋጅ። ስለዚህ ምን አለ? እግዚአብሔርን ስንወድ ማለትም እግዚአብሔርን እንወዳለን ስንል ትእዛዙንም ስናደርግ የእግዚአብሔር ልጆች እንድንወድ በዚህ እናውቃለን ይላል። በዚህ እናውቃለን ምን እያለን ነው? አብን እንድንወድ ይላሉ አባቶቻችን። አብን እንድንወደው አብን እንድንወደው እናውቃለን። ኦኬ ተወላዲውን የሚለው ወልድን ነው። ተወላዲውን ወልድን በወደድነው ጊዜ ወላዲውን አብን እንድንወደው እናውቃለን። አንድም ተወላዲውን ምእመንን በወደድነው ጊዜ ወላዲውን ወልድን እንድንወድ እናውቃለን። ትእዛዙን እንደጠበቅን እናውቃለን። አያችሁ፣ ትእዛዙን እንደጠበቅንም እናውቃለን። ቅድምም ብያችኋለሁ፣ እግዚአብሔርን መውደዳችን የሚገለጠው ትእዛዙን በመጠበቅ ነው እያለን ነው ቅዱስ ዮሐንስ። አሁን እግዚአብሔርን ስንወድ አለ ቁጥር 2 ላይ እግዚአብሔርን ስንወድ ትእዛዙንም ስናደርግ የእግዚአብሔር ልጆች እንድንወድ በዚህ እናውቃለን። ምን ማለት ነው? ተወላዲውን ወልድን በወደድን ጊዜ ወላዲውን አብን እንድንወድ እናውቃለን። ተወላዲውን ወልድን በወደድን ጊዜ ወላዲውን አብን እንድንወድ እናውቃለን። አንድም ተወላዲውን ምእመን እግዚአብሔር አምኖ በጥምቀት ወደ ቤተ ክርስቲያን የሚጨመረውን ምእመን ተወላዲውን ምእመን በወደድን ጊዜ ወላዲውን ወልድን እንድንወድ እናውቃለን። እኔና እናንተን በእግዚአብሔር ቃል የወለደንን ኢየሱስ ክርስቶስን እንደምንወደው የሚታወቀው በምንድን ነው? ወልድን
በመውደድ ነው። እርሱን በመውደድ ቃል እየተረዳችሁት ነው? ምን ቁጥር 2 መጨረሻ ላይ ነው ያሉት። እግዚአብሔርን ስንወድ ትእዛዙንም ስናደርግ የእግዚአብሔር ልጆችን እንድንወድ በዚህ እናውቃለን አለ። በደንብ ስሙ። እግዚአብሔርን ስንወድ እሺ እግዚአብሔርን ስንወድ ትእዛዛቱንም ስናደርግ ፈቃዱንም ስንፈጽም የእግዚአብሔር ልጆችን እንድንወድ በዚህ እናውቃለን። ምን እያለን ነው? ይኸው በደንብ ስሙ። ተወላዲውን ወልድን በወደድነው ጊዜ ወላዲውን አብን እንድንወድ እናውቃለን። አንድም ተወላዲውን ምእመንን በወደድን ጊዜ ወላዲውን ወልድን እንድንወድ እናውቃለን፣ እንድንወደው እናውቃለን እያለ ነው። እግዚአብሔር አብን መውደዳችን ለእግዚአብሔር ወልድ በመገዛት እናሳውቃለን። እግዚአብሔር ወልድን መውደዳችንን እርስ በርሳችን በመዋደድ እናሳውቃለን። ኦኬ ትእዛዙን እንደጠበቅን እናውቃለን። በዚህ የኢየሱስ ክርስቶስን ትእዛዝ እንደጠበቅን እናውቃለን እያለ ሚዩት አርጉ ፕሊስ አንዴ። አቤት ይበቃ እንዳይወካ በቃ ኦኬ። ስለዚህ እግዚአብሔርን መውደዳችን እግዚአብሔር አብን መውደዳችን የሚገለጠው እግዚአብሔር ወልድ ማን ነው? ኢየሱስ ክርስቶስ ለእርሱ በመገዛታችን ነው። እግዚአብሔር ወልድን መውደዳችን የሚታወቀው ደግሞ ምዕመናን ወንድሞችን እርስ በርስ በመዋደዳችን ለቃሉ መገዛታችንን በዚህ እንገልጻለን እያለ ነው ቅዱስ ዮሐንስ። ለዛ ነው እግዚአብሔርን ስንወድ ምዕራፍ 5 ቁጥር 2 ላይ ነው ያሉት። ከቁጥር 2 ፍጻሜውን ማለት ነው። እግዚአብሔርን ስንወድ ትእዛዛቱንም ስናደርግ የእግዚአብሔር ልጆች እንድንወድ በዚህ እናውቃለን። ኦኬ የእግዚአብሔርን ትእዛዝ ስንጠብቅ ምን እያለን ነው ቅዱስ ዮሐንስ? የእግዚአብሔርን ትእዛዝ ስንጠብቅ ትእዛዛቱን ስንጠብቅ፣ ተዋደዱ እንዳለ ስንዋደድ፣ ከኃጢአት ራቁ እንዳለ ከኃጢአት ስንርቅ፣ ንስሐ ግቡ ሲል ንስሐ በመግባት፣ ስጋው ደግሞ ተቀበሉ ሲል ስጋው ደግሞ በመቀበል ኦኬ እግዚአብሔርን መውደዳችንን እናሳውቃለን። ትእዛዛቱን መፈጸማችን እናሳውቃለን። አንድም እግዚአብሔርን ስንወድ ትእዛዛቱንም ስናደርግ የእግዚአብሔር ልጆችን እንድንወድ በዚህ እናውቃለን። አንድም ደግሞ የእግዚአብሔር ልጆችን በመውደድ እግዚአብሔርን መውደዳችንን በዚህ እናሳውቃለን እያለ ነው። አንድ ሁለት የመጽሐፍ ቅዱስ ክፍል እንይ። አሁን ምን ብሎናል ቅዱስ ዮሐንስ? ይሄንን ቃል ያዙልኝ። እግዚአብሔርን ስንወድ ትእዛዛቱንም ስናደርግ የእግዚአብሔር ልጆችን እንድንወድ በዚህ እናውቃለን ይላል። ኦኬ የእግዚአብሔር ልጆችን እንድንወድ በዚህ እናውቃለን። ምዕመናንን ስንወድ የእግዚአብሔርን ትእዛዝ ስንጠብቅ እግዚአብሔርን መውደዳችን እናሳውቃለን እያለ ነው። ኦኬ እግዚአብሔር መንፈስ ቅዱስ በእኛ ውስጥ እንዳለ ይመሰክራል። እንመለስ ወደ ቅድሙ ጥቅስ ገላትያን ላይ እንሂድ። ገላትያ ምዕራፍ 5 ቁጥር 24 ቁጥር 18 ላይ በመንፈስ ብትመሩ ግን ማለትም በመንፈስ ቅዱስ ብትመሩ ግን ከሕግ በታች አይደላችሁም። የሥጋ ስራም የተገለጸ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ መዋርት፣ ጥል፣ ክርክር፣ ቅጣ፣ ቁጣ፣ አንበኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው። አስቀድሜ እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም አለ። ቁጥር 22 ላይ ስትመጡ የመንፈስ ቅዱስ ፍሬ ግን ብሎ መጀመሪያ ያስቀመጠው ምንድነው? ፍቅር ማለት ነው። የወንድማማች ፍቅር፣ እርስ በርስ መዋደድ። ይሄንን የተላበሰ
መንፈስ ቅዱስ በእርሱ ውስጥ እንዳለ ይገልጻል። እግዚአብሔርን እንደሚወድ ይገልጻል። ያንን ነው እያለን ያለው። ፍቅርን የተላበሰ ምእመናንን የሚወድ የእግዚአብሔርን ልጆች እንድንወድ በዚህ እናውቃለን ይላል። ይህን የምናደርግ ከሆነ እግዚአብሔርን እንደምንወድ እናሳውቃለን። ፍቅር ግን ከሌለን እርስ በርሳችን ማንዋደድ ከሆነ ከእግዚአብሔር አይደለንም እያለ ነው። ምዕራፍ 4 ላይ እዛው መጀመሪያ ዮሐንስ መልእክት ምዕራፍ 4 ላይ እንመልከት። እንዲህ ይላል ቁጥር 7 ወዳጆቼ ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ ይላል ቅዱስ ዮሐንስ። ፍቅርን የማያውቅ እግዚአብሔርን አያውቅም እያለ ነው። ፍቅርን የሚያውቅ እግዚአብሔርን ያውቃል፣ ከእግዚአብሔር የተወለደ ነው እያለ ነው። ለዛ ነው ቤተክርስቲያን ተወላዲ ወልድን በወደድነው ጊዜ ወላዲ አብን እንድንወደው እናውቃለን። አንድም ተወላዲ ምዕመናንን ምዕመናን የሚሉት የእግዚአብሔር ልጆችን ነው። የእግዚአብሔር ልጆችን እንድንወድ በዚህ እናውቃለን እንዳለ ምዕመናንን በመውደድ ተወላዲውን ወልድን በወደድን ጊዜ ወላዲውን አብን እንድንወድ እናውቃለን። አንድም ተወላዲውን ምዕመንን በወደድን ጊዜ የተወለደውን በእግዚአብሔር ቃል የተወለድነውን እኔና እናንተን በወደድን ጊዜ ወላዲውን ወልድን እንድንወድ እናውቃለን። በዚህ ብትወዱኝ ትእዛዜን ጠብቁ አይደል ያለው። ምዕራፍ 15 ላይ ደግሞ ምን ይለናል? ከትእዛዛቶቹ ውስጥ አንዱ ምንድነው? ምዕራፍ 15 ቁጥር 12 እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። ስለዚህ እግዚአብሔርን ወዳለው ምንል ከሆነ የእግዚአብሔር ልጆች ነን ምንል ከሆነ መገለጻችን አንዱ ፍቅር ነው። ስለዚህ ምን አለ ቅዱስ ዮሐንስ ቁጥር 2 ላይ እግዚአብሔርን ስንወድ ትእዛዛቱንም ስናደርግ የእግዚአብሔር ልጆችን እንድንወድ በዚህ እናውቃለን። አያችሁ፣ የእግዚአብሔርን ትእዛዝ ስንጠብቅ እርስ በርሳችን ስንዋደድ እግዚአብሔርን እንደምንወድ እናሳውቃለን እያለ ነው። ትእዛዙ ምንድነው ብለናል? የእግዚአብሔር ትእዛዝ ምንድነው? የእግዚአብሔር ትእዛዝ ይሄው ምዕራፍ 15 ቁጥር 12 ላይ እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት አለ። ይሄንን ብናደርግ ትእዛዙን ጠብቀናል፣ እንደምንወደው እናሳውቃለን። ምክንያቱም ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ብሏል? ይሄው ምዕራፍ 14 ቁጥር 15 ላይ ብትወዱኝ ትእዛዜን ጠብቁ። ትእዛዙ ደግሞ ምንድነው? አንዱ ፍቅር። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። ታዲያ አንወድም ብንልስ? አሁን ጥሩ ጥያቄ። አይ እኔ ወንድሜ አልወድም ብል ምን እያልኩ ነው? የእግዚአብሔር ልጅ አይደለሁም፣ እግዚአብሔርን አልወድም እያልኩ ነው። አሁን እግዚአብሔርን እወዳለሁ የሚለው መለኪያው ፍቅር ነው። ምንም ተርን በምሳሌ ያነሳሉ። ተርሜሞ እግዚአብሔርን የመውደዳችን መለኪያው ምንድነው? ፍቅር። ወንድሞቻችንን እንወዳለን ወይ? አይሰራም። አሁን አይ እኔ እኮ እግዚአብሔር ሆይ እወድሃለሁ፣ እኔ እኮ በጣም ነው የምወድ፣ በጣም ነው የማፈቅር፣ በጣም በቃ ማለቱ መልካም ቢሆንም ካላደረግነው በዜሮ ነው የሚባዛው። ምንም ዋጋ የለውም። አንወደውም እግዚአብሔርን። እርስ በርሳችን ምንባላ ከሆነ እያያችሁ ነው እንግዲህ እርስ በርሳችን በቋንቋ እየተራረድን ነው አሁን የምንገኘው። በቋንቋ እየተገዳደልን ነው የምንገኘው። በዚህ ደግሞ በጎን እግዚአብሔርን እንወዳለን። ይሄ ውሸት ነው። የለም ይሄው ቃሉ አይደግፈንም። ምንም ከዚህ ቃል ውጪ ምንም ልናመጣ አንችልም። በቃ እግዚአብሔር ቃል ጋር ስንመጣ የባልቴት ወሬ ልናወራ እንችላለን። የአሮጊቶች ተረት ተረት እንዲል የአሮጊቶች ተረት ተረት ልናወራ እንችላለን።
ሊመስለን ይችላል። የእግዚአብሔር ልጆች መስለን ልንመላለስ እንችላለን። ግን ሆነናል ወይ? አይደለንም። ቃሉ አይልማ። የእግዚአብሔር ቃል አይደግፈንም። በፍጹም አይልም የእግዚአብሔር ቃል። ስለዚህ እግዚአብሔርን መውደዳችን የሚታወቀው በፍቅር ነው፣ ወንድሞችን በመውደድ ነው። መቼም ከቅዱስ ዮሐንስ በላይ ማን ይነግረናል? ይኸው ለዛ ነው አባቶቻችንም ትእዛዙን እንደጠበቅን እናውቃለን። ኦኬ ምን በማድረግ አንድም ተወላዲን ምእመን በወደድነው ጊዜ ወላዲውን ወልድን እንድንወድ እናውቃለን። በዚህ ደግሞ ምን ትእዛዙን እንደጠበቅን እናውቃለን። ታዲያ የእግዚአብሔርን ትእዛዝ ስንቶቻችን ሸረናል? እኔም እናንተም። ንስሐ አያስፈልገንም እንዴ? ከፍተን የምንሰዳደብ ቲቶ ምዕራፍ 1 ቁጥር 16 የእግዚአብሔርን ቃል እያንዳንዱ ዝም ብዬ ከኪሴ እያወጣ አልናገርም። ቃሉ ራሱ ይሄው የእግዚአብሔር ቃል ራሱ ይናገራል። ተመልከቱ። የሐዋርያው ጳውሎስ መልእክት ወደ ቲቶ ምዕራፍ 1 ቁጥር 16 ይሄው 16 ምንድን ነው የሚለው? እግዚአብሔርን እንዲያውቁ በግልጥ ይናገራሉ። ዳሩ ግን የሚያጸይፉና የማይታዘዙ ማለት ለጌታ ቃል የማይታዘዙ ለበጎ ስራም ሁሉ የማይበቁ ስለሆኑ በስራቸው ይክዱታል። ይሄው ለካ በስራ መካድ አለ። አያችሁ? በስራቸው ምን ይሉታል? ይክዱታል። ለምን? አይታዘዙማ። ንስሐ ግቡ ስትሏቸው ይሰድቧቸዋል። ስትገስጿቸው ያጉረመርማሉ። እርስ በርሳችሁ ተዋደዱ ስትሏቸው ደስ አይላቸውም። እግዚአብሔር ፍቅር ነው ስትሉ ደስ አይላቸውም። በቃሉ ላይ ያምጻሉ። ስለዚህ እግዚአብሔርን እንዲያውቁ በግልጥ ይናገራሉ። ዳሩ ግን የሚያጸይፉና የማይታዘዙ ለበጎ ስራም ሁሉ የማይበቁ ስለሆኑ በስራቸው ይክዱታል። ማን ላይ ነው የሚያምጹት? እግዚአብሔር ላይ። ማን ላይ ነው የሚያምጹት? እግዚአብሔር አብ ላይ። ማን ላይ ነው የሚያምጹት? እግዚአብሔር ወልድ ላይ። ማን ላይ ነው የሚያምጹት? እግዚአብሔር መንፈስ ቅዱስ ላይ። እግዚአብሔር ወልድ ላይ ማመጽ መንፈስ ቅዱስንም ማመጽ ነው። እግዚአብሔር አብንም ማመጽ ነው። የእግዚአብሔር ልጆች እንድንወድ በዚህ እናውቃለን ይላል። በዚህ ነው የሚታወቀው፣ በሌላ አይደለም። ነኝ በማለት አይደለም። ቅዱስ ዮሐንስ የነገረን የእግዚአብሔር ልጆች መሆናችሁ የሚታወቀው በግብር ድምጹን ቀስ አድርጎ ስለተናገረ አንድ ሰው መንፈሳዊ ነው አያስብለው። እየጠቀስን በማስረጃ የት አለ? ድምጹን ቀስ አድርጎ የተናገረ መንፈሳዊ ነው የሚል ነው። ምን የሚል ነው ግን የእግዚአብሔር ልጅ ነው የተባለው? የሚወድ በተግባር የሚያሳይ እርስ በርስ ወንድሞቹን የሚወድ የማይጠላ ቤተክርስቲያንን የሚወድ እርሱ የእግዚአብሔር ልጅ ነው። እሺ ቁጥር 3 ላይ ትእዛዛቱን ልንጠብቅ የእግዚአብሔር ፍቅር ይህ ነውና ትእዛዛቱም ከባዶች አይደሉም። ትእዛዛቱን አለ ልንጠብቅ የእግዚአብሔር ፍቅር ይህ ነውና ትእዛዛቱ ከባዶች አይደሉም። ምን እያለን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ትእዛዙን ቃሉን እንድንጠብቅ ይፈልጋል። ስለዚህ ትእዛዙን እንጠብቅ ዘንድ ነውና ትእዛዙ ከባድ አይደለም። ምንድነው ትእዛዙ ቢሉ ይላሉ አባቶቻችን ሊቃውንት፣ ስጡ ይሰጣችኋል፣ ውደዱ ትወደዳላችሁ ነው።
አለቀ። ቅድስናን መፈለግ፣ ከዝሙት ይልቅ ድንግልናን መናፈቅ፣ ከስድብ ይልቅ መመረቅን ታላቁ ተአምር እንዲል ዮሐንስ አፈወርቅ በእኛ ላይ ይፈጸም ዘንድ በሌብነት የሸለለን እጅ በምጽዋት ማለምለም፣ በዘፈን የደነቆረን ጆሮ በዝማሬ በቅዳሴው በስብከት በእግዚአብሔር ቃል ማለምለም። ያ ነው የእግዚአብሔር ትእዛዝ። ለዚህ ነው አባቶቻችን ትእዛዙ ከባድ አይደለም፣ ውደዱ ትወደዳላችሁ፣ ስጡ ይሰጣችኋል፣ ውደዱ የእግዚአብሔር ልጆች መሆናችሁ በዚህ ይታወቃል ይሉን። ለዛ ነው ቅዱስ ዮሐንስ ትእዛዛቱ ልንጠብቅ የእግዚአብሔርን ፍቅር ይህ ነውና ትእዛዛቱም ከባዶች አይደሉም። ምንድን ነው ይኸው? የእግዚአብሔር ፍቅሩ ይህች ናትና። ኦኬ፣ ትእዛዙ እግዚአብሔርን መውደዳችን የሚገለጠው በዚህ ነው። የእግዚአብሔር ፍቅሩ ይህች ናትና ትእዛዙን እንጠብቅ ዘንድ ነውና ትእዛዙም ከባድ አይደሉም። ትእዛዙም ከባድ አይደለም። ስጡ ይሰጣችኋል፣ ውደዱ ይወዷችኋል፣ ትወደዳላችሁ፣ የእግዚአብሔር ልጆች መሆናችሁ ይገለጣል። ይሄ ነው የእግዚአብሔር ትእዛዝ። እንመልከት። ዛሬ ዮሐንስ 15 ላይ ነው ብዙ ጊዜ የምናጠፋው። ምንድነው ያለን ጌታችን መድኃኒታችን ኢየሱስ ክርስቶስ? እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት አለ። አያችሁ፣ ይሄንን ማድረግ አይከብድም እያለን ነው ቅዱስ ዮሐንስ። ወንድሞችን መውደድ ከባድ አይደለም። እግዚአብሔርን እወዳለሁ ለሚል ሰው ከባድ አይደለም። እግዚአብሔርን ለሚጠላ በስጋ ለሚመላለስ ግን ወንድሞችን የሚወድ ከእግዚአብሔር የተወለደ እንደሆነ እናውቃለን። ሌላ ትእዛዝ ምንድነው? ስጡ ይሰጣችኋል። ቅዱስ ጳውሎስ አልነገረም? ተናግሯል ቅዱስ ጳውሎስ። እስቲ እንመልከት። ሐዋርያት ሥራ ምዕራፍ 20 ቅዱስ ጳውሎስ ምንድነው ያለው? የኤፌሶን ሽማግሌዎችን ምንድነው ያለው? በመጨረሻ ላይ ሲሰናበታቸው ይኸው አብረን እናነበው። ቁጥር 35 ምዕራፍ 20 ቁጥር 35 እንዲሁ እየደከማችሁ ድውዮችን ልትረዱና እርሱ ራሱ ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ የጌታን የኢየሱስን ቃል ልታስቡ ይገባችሁ ዘንድ በሁሉ አሳየኋችኋል። በነገራችን ላይ ሐዋርያት አድርጉ ሲሉ አድርገው ነው የሚያሳዩት። ሐዋርያው ቅዱስ ጳውሎስ ድንኳን እየሰፋ የተቸገሩ ሰዎችን ይረዳል፣ የጌታን ቃል ይጠብቃል፣ የኢየሱስን ቃል ይጠብቃል። ስለዚህ ምን አለ? እንዲሁ እየደከማችሁ ድውዮችን ልትረዱና እርሱ ራሱ ሲል ኢየሱስ ክርስቶስን ነው ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ የጌታን የኢየሱስ ቃል ልታስቡ ይገባችሁ ዘንድ በሁሉ አሳየውሃችሁ። ታዲያ ይሄን ማድረግ ከባድ ነው ወይ? ሰው ያለውን አካፍሎ ለተቸገረ ሰው መስጠት ከባድ አይደለም እያለ ነው ቅዱስ ዮሐንስ። ወንድሞችን መውደድ ከባድ አይደለም። እግዚአብሔርን እንወዳለን የምንል ይሄን ልናደርግ ይገባል። አንደኛ ዮሐንስ ምዕራፍ 2 ቁጥር 3 ላይ መጀመሪያይቱ የሐዋርያው ዮሐንስ መልእክት ምዕራፍ 2 ቁጥር 3 ላይ ምንድነው የሚለው? ስሙ። ትእዛዛቱንም ብንጠብቅ በዚህ እንዳወቅነው እናውቃለን። አውቄዋለሁ የሚል ትእዛዛቱን የማይጠብቅ ውሸተኛ ነው፣ እውነትም በዚህ ውስጥ የለም። አያችሁ፣ ወንድሞችን የማይወድ የተቸገሩ ሰዎች የማይረዳ በቅድስና የማይመላለስ እግዚአብሔር ቅዱስ አምላክ ስለሆነ እርሱም በቅድስና የማይመላለስ ቅድስና የባህሪው የሆነ እግዚአብሔር አምላክ
እኛም ቅዱሳን እንድንሆን ይፈልጋል። የጸጋ ቅድስና እንድንላበስ ይፈልጋል። ስለዚህ እግዚአብሔር የሚወደውን እየመረመርን እግዚአብሔር የሚፈቅደውን እየመረመርን በዛ መንገድ ማንመላለስ ውሸታሞች ነን እያለ ነው ቅዱስ ዮሐንስ። ኦኬ አውቄዋለሁ የሚል ትእዛዙን የማይጠብቅ ውሸተኛ ነው፣ እውነትም በእርሱ ውስጥ የለም ማለት። እውነት ተብሎ የተጠራ ማን ነው? እግዚአብሔር። እግዚአብሔር እርሱ በእግዚአብሔር እግዚአብሔር በእርሱ ውስጥ የለም እያለ ነው። ስለዚህ ምን እናድርግ? ኦርቶዶክሳውያን ክርስቲያኖች ንስሐ እንግባ። ንስሐ እንግባ። በእውነት በጽድቅ በቅድስና እግዚአብሔርን መስለን እንደ ሐዋርያቱ አባቶች እኮ አሉን እኮ እኔና እናንተ አይደል እንዴ? ሐዋርያው ቅዱስ ጳውሎስ አባታችን እኮ ነው። እርሱን ብንመስል አይሻልም? ዓለምን ከምንመስል የክርስቶስ እስረኛ ብሎ ይጠራል ራሱን። በክርስቶስ ፍቅር በእውነት የታሰረ ነው ሐዋርያው ቅዱስ ጳውሎስ። የዓለም ድምፅ አያጓጓውም። የዓለም ጩኸት አያጓጓውም። እነ ዴማስ ከስሩ ሲማሩ የነበሩ ዓለም ናፍቋቸው ወደ ዓለም ሲሄዱ እርሱ በክርስቶስ ፍቅር የታሰረ ለእኔ ሕይወት እግዚአብሔር ነው። ፊልጵስዩስ ምዕራፍ 1 ቁጥር 21 ላይ እንዳለው ተመልከቱ። ፊልጵስዩስ ምዕራፍ 1 ቁጥር 21 አብረን እናንብበው። በምድር እርሱን እኔን ምሰሉ አይደል ያለው ሐዋርያው ቅዱስ ጳውሎስ። እስቲ እንመልከት። ተመልከቱ ምዕራፍ 11 እኔ ክርስቶስ የተጠራ ነው። በዚህ እውነት እንድንመላለስ ነው የተጠራ ነው። ኦርቶዶክሳውያን እኛ ክርስቶስን ካልመሰልን እርሱን ለብሰን ማንመላለስ ከሆነ በቃ የለም አብም መንፈስ ቅዱስም ከእኛ ጋር አይደሉም። ለምን? እኛ ወልድን አልወደድነውምና ኢየሱስ ክርስቶስን አልወደድነውምና። እንዴት ነው የምንወደው? ትእዛዛቱን በመጠበቅ ሌላ ምንም ነገር የለም። እምነትን ከፍቅር ጋር በፍቅር የሚሰራ ስራ አለ። እምነትና ስራን አስተባብረን በመያዝ በዛ ነው መውደዳችን የሚገለጠው። ያዕቆብ ነግሮናል። ያዕቆብ መልእክትን እንመልከት። ምዕራፍ 2 ነው የሐዋርያው የያዕቆብ መልእክት ምዕራፍ 2 ኦኬ ምንድን ነው የሚለው? ከቁጥር 14 ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? ምን ይጠቅመዋል? ምን ጥቅም አለው? እምነቱስ ሊያድነው ይችላልን? ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብን ቢያጡ ከእናንተ አንዱም በደህና ሂዱ፣ እሳት ሙቁ፣ ጥገቡም ቢላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው ምን ይጠቅማቸዋል? እንደዚሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው። የሞተ ነው በቃ። ለዚህ ነው ቅዱስ ዮሐንስ ምን አለ? ትእዛዙ ከባዶች አይደሉም። ትእዛዙን ልንጠብቅ የእግዚአብሔር ፍቅር ይህ ነውና ትእዛዙ ከባዶች አይደሉም። እሺ እንቀጥል። ቁጥር 4 እስካሁን ቨርስ ባይ ቨርስ እየሄድን ነው። ግልጽ እየሆነ ነው አይደለ? ምንም ጥሩ ነው። አንድ እስቲ ኮመንት ላይ ግልጽ ነው አይደል? እያንዳንዱ ክፍል
ያው የሚያጉረመርም ካለ ያጉረመርም፣ እሱ ችግር የለውም። ንስሐ ሲገባ ይስተካከላል። ንስሐ ገባ ብለን እንመክራለን። በጣም ጥሩ። እሺ ከዚህ ቃል ወዴትም መሄድ አንችልም። ይሄው የተጻፈውን ነው አስረጅ ይዘን ነው የምንነጋገር። ቁጥር 4 እንዴ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና ዓለምንም የሚያሸንፈው እምነታችን ነው። ከእግዚአብሔር የተወለደ ዓለምን ምን ያሸንፋል? ዓለምን ደግሞ የሚያሸንፈው ያችሁ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል፣ ዓለምንም የሚያሸንፈው እምነታችን ነው። ምን እያለን ነው? ይሄን ሐሳብ በደንብ እናየዋለን። መጀመሪያ ዓለም የተባለ ምንድነው የሚለውን እንመልከት። መጀመሪያ ቤተክርስቲያናችን ትርጓሜ እንዴ፣ ምክንያቱም የቤተክርስቲያን ትምህርት ነው የምናስተምረው። ከኪሳችን አውጥተን የምናስተምራችሁ ምንም ነገር የለም። ጥንቃቄም ማድረግ ስላለብን እያንዳንዱን ይሄው የቤተክርስቲያን ትምህርት ነው የምናየው። እሺ አንዴ እሺ ቁጥር 4 ፍጻሜ ላይ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና ዓለምን የሚያሸንፈው እምነታችሁ ነው አለ። ምን ማለት ነው ይሄ? ከእግዚአብሔር የተወለደ ሲል መቼም አሁን ምዕራፍ 5 ላይ ደርሰን መቼም ግራ አትጋቡ፣ ግልጽ ነው። መቼም የተማረ ሲል የተወለደ ማለት ነው። ለዛ ነው ሊቃውንቱ ኢትዮጵያን ሊቃውንት ከእግዚአብሔር የተማረ የተወለደ አንድም የተወለደ ይሉታል። ከእግዚአብሔር የተማረ አንድም የተወለደ ዓለሙን ድል ይነሳዋልና አለ። ፈቃደ ስጋን አንድም ፈቃደ ሰይጣንን ድል ይነሳልና። ከእግዚአብሔር የተወለደ ከእግዚአብሔር የተማረ ምን ያደርጋል? መገለጫው ምንድነው? ዓለምን ድል ይነሳል። ዓለም የተባለ ምንድነው? በመጽሐፍ ቅዱስ ላይ ዓለም የሚል ቃል ስታገኙ አንድ ፍቺ ብቻ አይደለም ያለው። አውዱን አንብቡት። በአውዱ ነው የሚፈታው። ዓለም ካለ በአውዱ ነው የሚፈታው። እዚህ ክፍል ላይ ቅዱስ ዮሐንስ ዓለም የሚለው ኃጢአትን ነው። በዓለም ውስጥ ያለውን ኃጢአት፣ ዝሙቱን፣ ርኩሰቱን፣ ዘፈኑን፣ ጥላቻውን፣ ስድቡን፣ ዝርፊያውን፣ ምቀኝነቱን፣ ስካሩን፣ እነዚህ ሁሉ በዓለም ተብሎ ይጠራሉ። በዓለም ያሉ ኃጢአትን ነው የሚናገር። ዓለም ሲል ተራራውን አይደለም፣ ዛፉን አይደለም። እግዚአብሔር ከተራራ ከዛፍ ጋር ጥል ኖሮት አይደለም። በዓለም ውስጥ ያለ ሰው የሚያደርጋቸውን ኃጢአት ነው ዓለም እያለ የሚጠራው። ስለዚህ ከእግዚአብሔር የተማረ አንድም የተወለደ ዓለሙን ድል ይነሳዋልና ምን ማለት ነው? የስጋን ፍቃድ አያደርግም። እሱ የሚፈልገው እግዚአብሔር አምላክ እየረዳው መንፈስ ቅዱስ ፍሬ ነው የሚያፈራው። ድል ይነሳዋልና አለ። ፈቃደ ስጋን አንድም ፈቃደ ሰይጣን ድል ይነሳል። የስጋ ምኞትን አያደርግም ማለት ነው። ስጋው ዝሙት ቢፈልግ አይፈጽምም። ለምን? የክርስቶስ ፍቅር ይበልጣልና። እንደ ተሰሎንቄ ምዕመናን ምንድነው የተሰሎንቄ ምዕመናን ያደረጉት? ሰማዕትነት እየተቀበሉ የጸጋ እግዚአብሔር የእግዚአብሔር ልጆች በመሆናቸው እርሱ ይበልጣል በፊታቸው ከቀረበው ሰይፍ፣ በፊታቸው ከቀረበው ህይወት ጸጋ እግዚአብሔር የእግዚአብሔር ልጆች ተብሎ መጠራት ይበልጣል እያሉ ሰማዕትነት ይቀበሉ ነበር። ሰማዕትነት ይቀበሉ ነበር። ለዛ ነው አሁንም ቅዱስ ዮሐንስ ከእግዚአብሔር የተማረ አንድም የተወለደ ዓለሙን ድል ይነሳዋልና አለ። ፈቃደ ስጋን አንድም ፈቃደ ሰይጣንን ድል ይነሳልና። እሺ እኔ እናንተ ነስተናል። ፓትሪስቲክ ኮሜንታሪ እናርገው አይደል? ዲቮሽናል እናርገው፣ ወደ ህይወታችን ደግሞ እናምጣው። እኔና እናንተ ነስተናል ወይ? ስጋችን አሁን ዘፈን ቢፈልግ አረ ዘፈን ኃጢአት ነው፣ ዘፈን ርኩሰት ነው ብለን በዝማሬ ቀየርናለን ወይ? ጥያቄ ምልክት። አሁንማ ቴዲ አፍሮ እዚህ መጥቷል። ሸሼ ገዳሜ የተባለልን ነው። ክርስቶስ በደም ዋጋ የገዛው ትውልድ ራሱን ባሪያ እያደረገ ለኃጢአት ገንዘብ ከፍሎ እኮ ነው። ደግሞ በነፃ እኮ አይደለም። ግልጽ ነው የምንነጋገር። ገንዘብ ከፍሎ ማለት ነው። ኃጢአት የሚገዛ የለም። ገንዘብ ከፍሎ ዝሙት የሚፈጽም ሞልቷል። ገንዘብ ከፍሎ የሚሰክር የለም፣ ሞልቷል። ታዲያኛ ዓለሙን መች ድል አደረግን? እውነት ነው። ዓለምን ድል ያደረገውን አምላክ እያመለክነው ነው። እኛ ግን
እኛ ግን ዓለምን ድል አላደረግነውም። እያየን አይደል እንደ በየሚዲያ አንዱ ወንድሙን ተነስቶ ቢሰድብ እንዴት ነው እጥፍ አድርገን ነው ዓለምን ሰድበው 3 አባስተን በ7 አባስተን 7 ፍጹም ቁጥር እናድርገው። በመጽሐፍ ቅዱስ 7 ፍጹም ነው። በ7 አባስተን ነው እኮ የምንሳደብኛ። አስታራቂ የለ፣ መካሪ የለ፣ ፍቅርን የሚያሳይ የለ። ይሄው በግሩፕ ተከፋፍለን ድንጋይ የምንወራወር የለንም አለን። እግዚአብሔር ልቦና ይስጠን፣ ለኔም ለናንተ የለንም ሞልተናል። ታዲያኛ መች ነው ዓለምን ድል የምናደርግ ጎበዝ? መች ነው ዓለምን የምናሸንፍ? ዓለም የተባለ ፈቃደ ስጋ አንድም ፈቃደ ሰይጣንን በሳምንት 7 ቀን አለ። በ7 ቀን ውስጥ ስንት ጊዜ ነው ፈቃደ እግዚአብሔርን የምናደርገው? ነው ወይስ ፈቃደ ሰይጣንን እያደረግን ያለ ነው? እንጠይቁላችንንም ፈቃደ እግዚአብሔር ወይስ ፈቃደ ሰይጣን እየተገበርን ያለ ነው? እስቲ በሳምንት ውስጥ ተውት ሌላውን ስጋው ደግሞ እንቀበል። እስቲ በሳምንት ውስጥ ቤተክርስቲያን ስንት ጊዜ እንሄዳለን? በሳምንት ውስጥ እስቲ ስንቶቻችን መጽሐፍ ቅዱስ እናነባለን? በሳምንት ውስጥ ማንቸስተር አርሴናል ከምንል ይልቅ በሳምንት ውስጥ ጳውሎስ ጴጥሮስ ምንል ስንቶች እንሆን? በዓለም ነገር ከመጠመድ ይልቅ በመንፈሳዊ ህይወት የምንመላለስ ስንቶች እንሆን? ራሳችንን እንጠይቅ ያስፈልጋል። ያንን ነው እያደረገ ያለው ቅዱስ ዮሐንስ። ስለዚህ ከእግዚአብሔር የተማረ አንድም የተወለደ ዓለሙን ድል ይነሳዋልና ይላሉ አባቶቻችን። ምን ማለት ነው ዓለሙ ቢሉ ፈቃደ ስጋን አንድም ፈቃደ ሰይጣንን ድል ይነሳልና። ፈቃደ ስጋ የተባለ ቅዱስ ጳውሎስ በገላትያ መልእክቱ የገለጸልን እንደገና የእግዚአብሔር ቃል ሁሌ አዲስ ነው። ግን አታግረመርሙም። ይኸው ምዕራፍ 5 ገላትያ ምዕራፍ 5 ከቁጥር 16 ጀምሮ ላንብበው። ነገር ግን እላለሁ በመንፈስ ተመላለሱ፣ ማለትም በመንፈስ ቅዱስ ተመላለሱ፣ የስጋን ምኞት ከቶ አትፈጽሟል። ይኸው አንዴ እችን ቃል ይውልኝ፣ አንዴ ጻፉት እስቲ። እችን ከቶ የምትለዋን ቃል ሁላችሁም ከቶ እያላችሁ ጻፉ ኮሜንት ላይ። ምክንያት ስላለኝ ነው። ከቶ እያላችሁ ጻፉ። የስጋን ምኞት ከቶ አትፈጽሙ አለ ሐዋርያው ቅዱስ። በቃ መቼም አታድርጉ ማለት ነው። መቼም ለቅጽበት እንኳን እንዳታደርጉ፣ እንዳትመኙ ሁሉ ኃጢአትን ከቶ አታድርጉ እያለ ነው። አንዳንዶቻችን ምንድነው የምንለው? አይ ዘፈን እኮ ኃጢአት ነው፣ ችግር የለም ዛው ዛሬ እንስፈንና ያው ሰርግ ዘፈን ችግር የለውም፣ ያው ምን ችግር አለው፣ ለዛሬ መቼም እግዚአብሔር አያዝንም ብለን እግዚአብሔርን ለማማከር ከፊቱ ምን ቆም ብዙ ሰዎች አለን። ኢዮብን እንደተናገረው እኔ ምድርን ሳበጃጅ ከኔ ጋር ነበርክን እንዳለ ከእግዚአብሔር ጋር ከዘፍጥረት ጀምረን ያለን ይመስል የእግዚአብሔርን ቃል ለማስተካከል ምን ጣጣር ክፉ መንፈስ ያደረብን ብዙ ሰዎች አለን። አይሆንም ካለ አይሆንም ነው በቃ። እግዚአብሔር ካጠፋ ንስሐ ገባ፣ እኔም እናንተም ንስሐ እንገባለን፣ ስጋው ደግሞ እንቀበላለን እንጂ አንዳንድ ጊዜ ችግር የለም አንዳንድ ጊዜ ይሄ ምን ይባል? የአጋንንት ትምህርት ነው። ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋን ምኞት ክርስቲያን ከሆናችሁ ከቶ አትፈጽሙ ነው የተባለው። አለቀ። እኔ እኮ ደካማ ነኝ እንዴት እንዲያው ዲያቆን ዛማኑኤል ምንል ከሆነ በጸሎት ያበረታን ዘንድ እግዚአብሔር ኃይልን በሚሰጠኝ በክርስቶስ ምን ተብሎ ነው የተጻፈው? ሁሉን እችላለሁ ተብሎ ነው የተጻፈው። እንደዛ የሚባል ኤክስኪውዝ የለም። አንዳንድ ሰው እኔ እኮ ደካማ ነኝ እንዲያው ስጋ አይደል የለበስኩት ይላሉ። የኤፌሶን ሐሰተኛ አንቲክራይስት የተባሉት የሚናገሩትን ቃል የሚናገሩን ዛሬ አሉ። ስጋ ደካማ ስለሆነ ምን ችግር አለው ኃጢአት ባደርግ የሚሉ ነው። ኃይልን የሚሰጠን ጌታ አለን፣ ኢየሱስ ክርስቶስ ይባላል። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ተብሎ ነው የተጻፈው። ያስችለናል። ስለዚህ ምን ማድረግ ኃይለኛው ከእግዚአብሔር ዘንድ ራሳችሁን አዋርዱ እንደተባለ በርከክ ብለን ጌታዬ መድኃኒቴ ኢየሱስ ክርስቶስ ወይ ዕለት ዕለት አንተ የፈቀድከውን ሕይወት እኖር ዘንድ እርዳኝ። በቃ
ጠይቁ አይደል የተባለው? መጠየቅ ማንኳኳት። ያን ማድረግ ስለማንፈልግ ደካሞች ስለሆንን እኔና እናንተ ምክንያት እንደረደራለን። ምክንያት የሚመነጨው ከስንፍና ነው። ጠይቁ ይሰጣችኋል። እኛ ስንንበረከክ ምን ጠይቀው ምንድን ነው? እናውቃለን። ምን ጠይቀው? ቆርቆሮ ነው ምን ጠይቀው? ቤት ስጠኝ ነው ምን ጠይቀው? መኪና ስጠኝ ነው ምን ጠይቀው? ስለ ቅድስና ስለ ጽድቅ እንጸልያለን እንዴ? እርዳኝ ብለን እንጸልያለን? ንስሐ እንድገባ እርዳኝ፣ ልበ አምላክ ዳዊት እንደተናገረው አዲስ ልብን ፍጠርልኝ ብለን እንጸልያለን? እንጸልያለን ወይ? የለም። ለምን እንዋሻለን? ከዛ እኔ ደካማ ነኝ ደግሞ እንላለን። የሚያበረታ እግዚአብሔር ነው ይላል እግዚአብሔር ቃል። ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋን ምኞት ከቶ አትፈጽሙ። ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛልና እነዚህም እርስ በርሳቸው ይቀዋወማሉ። ስለዚህም የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የስጋ ስራም ማለት የተገለጠ ነው። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው። አስቀድሜ እንዳልሁ እንደዚህ ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም። የመንፈስ ፍሬ ግን አለ። የመንፈስ ቅዱስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም ካለ በኋላ ቁጥር 24 ላይ እንዲህ ብሎ ይዘጋዋል ሐዋርያው ጳውሎስ። የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። ጨለማን ብርሃን፣ ብርሃንን ጨለማ የሚያደርግ ወዮለት ነው የሚለው እግዚአብሔር ቃል። ያ ሰው ነፍሰ ገዳይ ነው። ከዚህ በፊት የሐዋርያው ቅዱስ ጳውሎስን የሐዋርያት ሥራ ሉቃስ የጻፈውን የሐዋርያት ሥራ ምዕራፍ 20 ቁጥር 26 ጀምረን አይተናል። ሰው ሲያጠፋ፣ ሰው ሲበድል ወደ ንስሐ በየዋህነት በፍቅር አቅፎ ማቅረብ እንጂ በደልን ጥፋትን መደገፍ ኃጢአት ነው። ኃጢአት ብቻ አይደለም፣ ነፍሰ ገዳይነት ነው። ይሰማል? ነፍሰ ገዳይነት ነው። የሰው ደም በእጃችን ላይ ይዘን ነው የምንዞር። እንዲህ ነው ሐዋርያት አባቶቻችን፣ እውነተኞቹ አባቶቻችን ሐዋርያት እንዲያርገው ነው ያስተማሩት። ይኸው እንዲያው ዲያቆን ዛማኑኤል ዝም ብለ ምናምን የምትሉ ከሆነ መጽሐፍን ምን ያህል የቅድስናን ህይወት አስተምረው እንዳለፉ እንመልከት። ሐዋርያት ሥራ ምዕራፍ 20 ይኸው ሐዋርያት ሥራ ምዕራፍ 20 ከቁጥር 26 ምን አለ ቅዱስ ጳውሎስ? ስለዚህ እኔ ከሰው ሁሉ ደም ንጹህ እንደሆንኩ ዛሬ በዚች ቀን እመሰክርላችኋለሁ። የእግዚአብሔርን ምክር ሁሉ ነግሬያችኋለሁና ምንም አላስቀረሁባችሁም ይላል። ማን ነው ይህን ቃል የሚናገረው? ሐዋርያ ቅዱስ ጳውሎስ። ለማን? በኤፌሶን ተገኝቶ 3 ዓመት የእግዚአብሔርን ቃል አስተምሯል። 3 ዓመት የሚጠጋ አሁን የኤፌሶን ሽማግሌዎችን ጠርቶ፣ ሽማግሌዎች ማለት ኤጲስቆጶስ፣ ቀሳውስት በምዕመናን ላይ የተሾሙ ይለዋል አንዱ ተርጓሚው። ጠርቷቸው ሐዋርያው ቅዱስ ጳውሎስ ምን እያላቸው ነው? እኔ 3 ዓመት የሚጠጋ በኤፌሶን በነበርኩበት ሰዓት በኤፌሶን በነበርኩበት ሰዓት በአንድም ሰው ነፍስ ጌታ አይጠይቀኝም እያለ ነው። ለምን? የሚጠቅማችሁን ምክር መክሬያችኋለሁና። የደበኩት የለም። ሲያጠፉ እየገሰጸ የተጣመመውን እያቀና ወደ ንስሐ ያመጣ ነበርና። ቅዱስ ጳውሎስ ደግሞ በመጽሐፍ የበረታ ሰው ነው። በብሉይ ኪዳን መጽሐፍ የበረታ ሰው ነው። ከየት አምጥቶ ነው ይህን ቃል የተናገረው? ከሕዝቅኤል ምዕራፍ 3 ላይ ተመልከቱ። ሕዝቅኤልን እንዲህ ሕዝቅኤል ትንቢተ ሕዝቅኤል ምዕራፍ 3 ቁጥር 16 ይኸው እንመልከት እስቲ። ከሰባቱም ቀን በኋላ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የማን ቃል? የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ይለናል። የሰው ልጅ ሆይ ለእስራኤል ቤት ጠባቂ አድርጌሃለሁ። ስለዚህ የአፌን ቃል ስማ፣ ከኔም ዘንድ አስጠንቅቃቸው። እኔ ኃጢአተኛውን በእርግጥ ትሞታለህ ባልሁት ጊዜ አንተም ባታስጠነቅቀው፣ ጉድ ስሙ እንግዲህ፣
ባታስጠነቅቀው ነፍሱን እንድትድን ከክፉ መንገድ ይመለስ ዘንድ ለኃጢአተኛው አስጠንቅቀህ ባትነግረው ንስሐ ግባ በዚህ በደል ከተመላለስ ትሞታለህ ብለህ አስጠንቅቀህ በፍቅር በየዋህነት መንፈስ እንዲል ሐዋርያው ቅዱስ ጳውሎስ ባትነግረው ያ ኃጢአተኛ በኃጢአቱ ይሞታል። የኃጢአት መጨረሻው ሞት ነውና ሮሜ 6 ሐዋርያው ቅዱስ ጳውሎስ እንደነገረን ያ ኃጢአተኛ በኃጢአቱ እርሱ ምን ይላል? ይሞታል። ደሙን ግን ከእጅ ይፈልጋል ይላል ጌታ። ምኑን ነው ከእጅ የምፈልገው? ደሙን። የዛ ሰው ደም ባንተ እጅ አለ ማለት ነው። ስታበረታታ የነበርክ ትጠየቃለህ። ተው ማትል ከሆነ ተው እግዚአብሔር ይሄንን አይወድም ማትል ከሆነ የዛ ኃጢአተኛ ሰው ደም ባንተ ላይ ነው እያለ ነው እግዚአብሔር አምላክ። እኔ አይደለም ያልኩት፣ ቃሉን ነው የምናነበው። እሺ እንቀጥል። ከክፉ መንገዱ ይመለስ ዘንድ አስጠንቅቀህ ባትነግረው ያ ኃጢአተኛ በኃጢአቱ ይሞታል፣ ደሙን ግን ከእጅ ይፈልጋሉ አለ። እሺ ነገር ግን አንተ ኃጢአተኛውን ብታስጠነቅቀው እርሱም ከኃጢአቱ ከክፉ መንገዱ ባይመለስ በኃጢአቱ እርሱ ይሞታል፣ አንተ ግን ነፍስህን አድነሃል። አያችሁ፣ እሱን ብትነግረው ተው ወንድሜ ዘፈን ኃጢአት ነው ብትለው ባይሰማህና እሱ በዛው በኃጢአቱ ቢቀጥል አንተ የራስህን ነፍስ አድነሃል፣ በሱ ደም አንተ አትጠየቅም እያለ ነው። ግልጽ ነው። እንዲህ ነው ሐዋርያት አስተምረው ያለፉት። ለዚህ ነው ሐዋርያው ቅዱስ ዮሐንስ ምን አለ? ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል፣ ዓለምንም የሚያሸንፈው እምነታችን ነው ይላል። ከእግዚአብሔር የተወለደ መገለጫው ሁሉ ዓለምን ያሸንፋል። በኃጢአት አይመላለስም፣ በበደል አይመላለስም፣ በጥላቻ አይመላለስም፣ በዘረኝነት አይመላለስም እያለ ነው። ኦኬ፣ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና ዓለም የተባለ ኃጢአት ይሄንን አንድምታ ትርጓሜውን አይተናል። ከእግዚአብሔር የተማረ አንድም የተወለደ ዓለሙን ድል ይነሳዋል አለ ፈቃደ ስጋን አንድም ፈቃደ ሰይጣን ድል ይነሳልና። ኦኬ፣ ከእግዚአብሔር የተወለደ የሰይጣንን ፈቃድ አያደርግም። ኃጢአትን አይናፍቃትም፣ አይፈልግም ኃጢአት ማድረግ። የክርስቶስ ፍቅር ይበልጥበታል። ለዚህ እኮ ነው ቅዱሳን እናቶቻችን ቅዱሳን አባቶቻችን በእነ ንጉሥ ድርጣድስ ፊት እነ ቅድስት አርሴማ ሲቆሙ እኛ የክርስቶስ ሙሽሮች ነን፣ እኔ የክርስቶስ ሙሽራ ነኝ፣ ለጣዖት አልሰግድም፣ ራሴን ለዝሙት አሳልፌ አልሰጥም ቢሉ ቅዱሳን ሰይፍ፣ ጦር፣ መከራ እጅ ተጭኖባቸዋል። ግን ምንድነው እነሱ የሚሉት? ጸጋ እግዚአብሔር ይበልጣል። ከሰይፉ ሐዋርያ ቅዱስ ጳውሎስ በሰይፍ አንገቱን በሮማ አደባባይ ላይ ሲመቱት ጸጋ እግዚአብሔር ይበልጣል። ቅዱስ ጴጥሮስ ተዘቅዝቆ ሲሰቀል ጸጋ እግዚአብሔር ይበልጣል። ለምን? ቅዱስ እስጢፋኖስ ሲደበደብ እንቢ ማለት አቅቶት ነው እንዴ? መካድ አቅቶት ነው እንዴ? አይደለም። ከእግዚአብሔር የተማረና የተወለደ ለእግዚአብሔር ነው የሚኖረው። 4 ነጥብ። ከእግዚአብሔር የተማረና የተወለደ የእግዚአብሔር ፍቅር ያለው ሰው ለእግዚአብሔር ነው የሚኖረው። የዓለም ድምፅ አያስፈራውም። መከራ በዝቶብኛል ብሎ ክርስቶስን አይክድም። ዓለምን ያሸንፋል። ለምን? ዓለምን ድል ያደረገውን አምላክ ነውና የሚያመልከው። እሺ፣ ዓለምን የሚያሸንፈው እምነታችን ነው አለ። ምንድነው እምነታችን ነው? አሁን ከእግዚአብሔር የተወለደ አለ። በደንብ ስሙ። ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል አለ። አሜን፣ እውነት ነው። ከዛ ዓለምንም የሚያሸንፈው እምነታችን ነው አለ። እምነታችን ነው፣ በክርስቶስ ኢየሱስ ላይ ያለን እምነታችን ነው። ለእርሱ ያለን ፍቅር ከዓለም ፍቅር ይበልጣል እያለ ነው። ለእርሱ ለክርስቶስ ያለን ፍቅር ከዓለም ፍቅር ስለሚበልጥ የዓለምን ድምፅ አንሰማም፣ የክርስቶስን ድምፅ ነው የምንሰማው። እውነተኛ እምነትን የተላበሱ ይሄንን ነው የሚያደርጉት። ሁሌ ድል አድራጊዎች ናቸው፣ ሁሌ አሸናፊዎች ናቸው። ለምን? ሁል ጊዜ እግዚአብሔርን እያሰቡ ነው የሚኖሩት።
የእግዚአብሔር ፍቅር ይበልጣል። ኢየሱስ ክርስቶስ ይበልጣል። ከኛ ጋር ያለው ይበልጣል እነርሱ ጋር ካለው እያሉ ነው የሚመላለሱት። ለዛ ነው ይሄን ጥቅስ ስታስቡ ሁሉ ጊዜ በውስጣችሁ ይሄ ሊመጣ ኢየሱስ ክርስቶስን ልታስቡ ይገባል። ምን አለ ቅዱስ ዮሐንስ? ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ዓለምንም የሚያሸንፈው እምነታችን ነው። በክርስቶስ ላይ ያለው እምነታችን፣ ለእርሱ ያለን ፍቅር ዓለምን እንድናሸንፍ ያደርገናል፣ ያበረታናል፣ ያጸናላል። ሮሜ ምዕራፍ 8 ከቁጥር 35 እንመልከተው። ሮሜ ምዕራፍ 8 ይሄው ቁጥር ሮሜ 8 ከ35 ጀምሬ ነው ማነበው። ይሄው ከክርስቶስ ፍቅር ማን ይለየናል አለ ጳውሎስ። መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ ይላል ሐዋርያው ቅዱስ ጳውሎስ። እንዴት ደስ ይላል! እስቲ ልጠይቃችሁ፣ ከክርስቶስ ፍቅር የሚበልጥ ምንድን ነው? እስቲ በዚህ ምድር ላይ አለ? እስቲ ንገሩ። ከኢየሱስ ክርስቶስ ፍቅር የሚበልጥ ምን አለ? የለም። ስለዚህ ዓለሙን የሚያሸንፈው እምነታችን ነው። ስለዚህ በኃጢአተኞች አንቀናም፣ ልብ በኃጢአተኞች አይቅና ተብሎ ተጽፏልና አንቀናም፣ አንዘፍንም፣ እንዘምራለን። የክርስቶስ ፍቅር ይበልጣል። አንዘሙትም፣ በድንግልና እንመላለሳለን። የክርስቶስ ፍቅር ይበልጣል። አንገድልም፣ እናፈቅራለን። የክርስቶስ ኢየሱስ ፍቅር ይበልጣል። አንጠላም፣ እንወዳለን። የክርስቶስ ፍቅር ይበልጣል። እምነታችን ዓለምን የሚያሸንፈው እምነታችሁ ነው ይላል ዮሐንስ። በክርስቶስ ኢየሱስ ላይ ያለ እምነታችን፣ ሃይማኖታችን ዓለምን ድል የሚነሳው ይሄ ነው። አባቶቻችን ይሄን ሲገልጹ ይላሉ ዓለምን ድል የሚነሳው ኢየሱስ ክርስቶስ ነው ይላሉ። ተመልከቱ፣ ዓለሙን ድል የነሳው ሃይማኖታችሁ ካሉ በኋላ ዓለምን ድል የነሳው ምናችሁ? ሃይማኖታችሁ። ሃይማኖት እምነት ማለት ነው። በክርስቶስ ላይ ያለ ሃይማኖት ኢየሱስ ክርስቶስን ማመናችሁ ነው አለ። በቃ በእውነት ያመኑት ዓለምን ድል ይነሳሉ፣ የሱ ፍቅር ይበልጥባቸዋልና። ኢየሱስ ክርስቶስን ማመናችሁ ነው። አንድም ሃይማኖታችሁ ኢየሱስ ክርስቶስ ዓለሙን ድል የነሳው መንሳት ናት። አንድም ሃይማኖታችሁ ኢየሱስ ክርስቶስ ድል የነሳው ዓለሙን ድል መንሳት ናት። ኦኬ፣ ዓለምን ድል የሚነሳው ዓለም የተባለ ኃጢአት፣ ዓለም የተባለ ፈቃደ ሰይጣን፣ ፈቃደ ዲያብሎስ ድል የሚነሳው በክርስቶስ ኢየሱስ ነው። በእምነታችሁ ነው። እርሱን በመውደድ ዓለምን እምቢ ትላላችሁ። በእውነት ካመናችሁ በክርስቶስ ኢየሱስ የሚያምኑትን ነው የሚናገረው። ይሄ በመላስ ምናምን የሚያጭበረብሩትን አይደለም። ቅዱስ ዮሐንስ ያለ ሁሉ እንደሱ አይደል። ክርስቶስን እንወዳለን። በእውነት የሚወዱት ዓለምን ድል ይነሱታል። ለምን? የክርስቶስ ፍቅር ይበልጥባቸዋልና። አላየንም? ተሰሎንቄ እንመልከት እስቲ። ወደ ተሰሎንቄ መጽሐፍ እንሂድ እስቲ። ይሄው መጀመሪያው የሐዋርያው ጳውሎስ መልእክት ወደ ተሰሎንቄ ሰዎች ምዕራፍ 1 ከቁጥር 5 ጀምሬ ላንብብላችሁ። ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣምና አለ ሐዋርያው ቅዱስ ጳውሎስ። በእናንተ ዘንድ ስለ እናንተ እንዴት እንደነበርን ታውቃላችሁ። ደግሞ እናንተ አለ፣ ስሙ፣ የተሰሎንቄ ምዕመናንን ነው። መቄዶንያ፣ ሰሜናዊ ግሪክ፣ በሮም ቅኝ ግዛት የምትተዳደረው። ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ
ደስታ ጋር ተቀበላችሁ፣ እኛንና ጌታን የምትመስሉ ሆናችሁ። ስለዚህ በመቄዶንያ በአካያ ላሉት ምዕመናን ሁሉ ምሳሌ ሆናችኋል ይላቸዋል። ምን እያለ ነው ሐዋርያ ቅዱስ ጳውሎስ? መከራ ቢደርስባችሁ፣ ዓለም መከራ ብትጭንባችሁ፣ ክፉ ሰዎች፣ ክፉ አጋንንት ያደረባቸው ሰዎች መከራ ቢያነሱባችሁ፣ እናንተ ግን ምን አደረጋችሁ? መከራውን ከመንፈስ ቅዱስ ደስታ ጋር ተቀበላችሁ። ምን ማለት ነው? ከመንፈስ ቅዱስ ደስታ ጋር ጸጋ መንፈስ ቅዱስ ይበልጣል ብላችሁ ተቀበላችሁ። የእግዚአብሔር ልጅ ተብሎ መጠራት ይበልጣል ብላችሁ ተቀበላችሁ። ለኢየሱስ ክርስቶስ መኖር ይበልጣል ብላችሁ ተቀበላችሁ። አንክድም፣ የእግዚአብሔር ፍቅር ይበልጣል ብላችሁ ተቀበላችሁ። ሃይማኖታችን፣ እምነታችን፣ በክርስቶስ ላይ ያለው እምነታችን ይበልጣል ብላችሁ ተቀበላችሁ እያለ ነው። እንዲህ በሚል ቃል እንድንመላለስ ነው እግዚአብሔር አምላክ የጠራን። እንዲህ እንድንመላለስ ነው እግዚአብሔር አምላክ የጠራን። ስለዚህ ከእግዚአብሔር የተወለደው ሁሉ ዓለምን ያሸንፋልና፣ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና፣ ዓለምን የሚያሸንፈው እምነታችን ነው። ዓለምን የሚያሸንፈው እምነታችን ነው። ሁለት የመጽሐፍ ቅዱስ ጥቅስ እንዲህ፣ አንደኛ ራዕይ 21 እናያለን። ዮሐንስ ራዕይ ምዕራፍ 21 ቁጥር 3 እና 4። ሌላኛው ዮሐንስ ወንጌል ምዕራፍ 16ን እንዲህ መጀመሪያ ዮሐንስ ወንጌል ምዕራፍ 16 በነገራችን ላይ ዮሐንስ ወንጌል ምዕራፍ 16 በደንብ አድርጋችሁ ስሙኝ። ዮሐንስ ወንጌል ምዕራፍ 16 ሰማዕትነት በሚቀበሉበት ጊዜ የሚያስተውሉት ቃል ነው። በደንብ ስሙኝ። ሐዋርያት ሰማዕትነት በሚቀበሉ ጊዜ የጌታን ቃል ያስባሉ። የሚያጸናቸው፣ የሚያበረታቸው፣ ዓለምን ድል እንዲነሱ የሚያደርጋቸው የጌታን ቃል ያስባሉ። እንዲህ ተብሎ ነው የተጻፈው። ስሙ፣ እንዳትሰናከሉ ይህን ተናግሬያችኋለሁ ይላል ኢየሱስ ክርስቶስ፣ ጌታችን በላችን ኢየሱስ ክርስቶስ። ምን እንዳትሉ? እንዳትሰናከሉ። ምን እንዳትሉ? እንዳትሰናከሉ። እንዳትሰናከሉ ይህን ተናግሬያችኋለሁ። ከምኩራባቸው ያወጧችኋል። እነማን? ዓለም የምትባል ሴት አይደለም እያወሩ ያሉት። ኦኬ፣ የክርስቶስ ተቃዋሚዎች ኦኬ፣ ምን ያደርጓችኋል? ከምኩራብ ያወጧችኋል። ከዚህ በላይ ደግሞ የሚገድሏችሁ ሁሉ እግዚአብሔርን እንደሚያገለግሉ የሚመስልበት ጊዜ ይመጣል። ይህንም የሚያደርጉባችሁ አብንና እኔን ስላላወቁ ነው። ነገር ግን ጊዜው ሲደርስ እኔ እንደነገርኳችሁ ታስቡ ዘንድ ይህን ተናግሬያችኋል ይላል። ይሄ ሐዋርያት የተጽናኑበት ቃል ነው። ይሄ ሐዋርያው ቅዱስ ጴጥሮስ ተዘቅዝቆ በሮማ አደባባይ ሲሰቀል የሚጽናናበት ቃል ነው። ይሄ ሐዋርያው ቅዱስ ጴጥሮስ በሮማ አደባባይ ላይ ተዘቅዝቆ ሲሰቀል የሚጽናናበት ቃል ነው። ሐዋርያው ቅዱስ ጳውሎስ አንገቱ በሮማ አደባባይ ኦስቲያ አደባባይ ላይ በሰይፍ ሲቆረጥ የሚጽናናበት ቃል ነው። እና ሐዋርያው ናትናኤል እንደ በግ ሲገፈፉ የሚጽናኑበት ቃል ነው። አስቀድሞ እግዚአብሔር አምላክ ነግሯቸዋል። ስለዚህ ነገር ግን በጊዜው ሲደርስ እኔ እንደነገርኳችሁ ታስቡ ዘንድ ይሄን ተናግሬያችኋለሁ። ምን ማለት ነው? እኔ ዓለምን ድል ነስቼዋለሁ። በእኔ ማመናችሁ ዓለምን ድል እንድታደርጉ ይረዳችኋል። አዎ፣ ሐዋርያት ይህንን ቃል ይዘው ነው የክርስቶስ ፍቅር ስለሚበልጥባቸው ከክርስቶስ ፍቅር ማን ይለየናል? ቄሳር ነው፣ አላውያን ነገስታት ሊለዩን አይችሉም ብለው እነ ቅዱስ እስጢፋኖስ በአደባባይ ላይ፣ እነ ቅዱስ ያዕቆብ በአደባባይ ላይ ስለ ክርስቶስ ኢየሱስ የመሰከሩት። አስቀድመው ግን ያውቃሉ እንደሚገደሉ፣ እንደሚታረዱ፣ እንደ በግ እንደሚገፈፉ፣ ከምኩራብ እንደሚያወጧቸው፣ እንደሚደበድቧቸው ያውቃሉ። ግን የክርስቶስ ፍቅር ስለሚበልጥባቸው ሃይማኖት በእነሱ ውስጥ እግዚአብሔር አለና ዓለምን ድል የሚያደርገው እምነታቸው ከእነርሱ ጋር እውነት የእግዚአብሔር ፍቅር አለና ዓለምን ድል ያደርጉ ነበረ።
የሚገርፏቸው መከራ የሚጭኑባቸው እስኪደነቁ ድረስ የእግዚአብሔር ፍቅር እንዲህ ያስጨክናል። እንዲህ በቃ ራዕይ ዮሐንስ ምዕራፍ 21 እናይና እንጨርሳለን። ዮሐንስ ራዕይ ምዕራፍ 21 ታዲያ ራዕይ ዮሐንስ ምዕራፍ 21 ከ3 እስከ 4 ዓለምን ያሸነፉ መጨረሻቸው ምንድነው? እንመልከት። ታላቅ ድምጽ ከሰማይ እነሆ የእግዚአብሔር ድንኳኑ በሰዎች መካከል ነው፣ ከነርሱም ጋር ያድራል፣ እነርሱም ሕዝቡ ይሆናሉ። እግዚአብሔርም እርሱ ራሱ ከነርሱ ጋር ሆኖ አምላካቸው ይሆናል። እንባቸውንም ሁሉ ከዓይኖቻቸው ያብሳል። ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ስርዓት አልፏል ብሎ ሲናገር ሰማው። ድል ያደረጉ ይሄን ነው የሚላበሱት። በቃ ከእግዚአብሔር ጋር በበጉ ፊት ቆመው አዲሱን ቅኔ ይቀኛሉ። እንደ መልአኩ ቅዱስ 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 እያሉ እግዚአብሔርን ያመሰግናሉ። ዓለምን ድል ያደረጉ ይሄን ነው የሚላበሱት። ኦኬ፣ ይሄንን የሚላበሱት። ስለዚህ ዓለምን ድል ከሚያደርጉት ጋር ነጩን ልብስ ከሚለብሱት ጋር እግዚአብሔር አምላክ ያስበን። እኔና እናንተ ንስሐ ገብተን ስጋው ደሙን ተቀብለን በቅድስና በእውነት በእግዚአብሔር ቃል ጎዳና ተመላልሰን የመንግስቱ ወራሾች እንድንሆን እግዚአብሔር አምላክ ይርዳን። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ሕይወታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ንጽሕት ድንግል ማርያም ጸሎቷ ምልጃዋ ከኔና ከእናንተ ጋር ይሁን። ሁላችሁንም እጅግ አድርጌ እወዳለሁ። ዛሬ